በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት የዘላለም አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ቸርነቱም ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔርን የወለደችልን የሃይማኖታችን ሰሌዳ እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አደራችሁ? እግዚአብሔር አምላካችን ሁልጊዜ እስከ ዘላለሙ ድረስ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ኃይለ ቃል ስድስቱ እርከኖች በሚል ርዕስ እንማማራለን። ስድስቱ እርከኖች በሚል ርዕስ እንማማራለን። እስቲ ሁላችሁም ስድስቱ እርከኖች በሉ። እንደገና በሉ። ይበቃል? ሶስትና እሺ። እነዚህ ስድስቱ እርከኖች የምናገኛቸው የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 1 ከቁጥር 1 እስከ 3 ነው። ምዕራፍ 1 ቁጥር 1 እስከ 3 ናቸው ስድስቱ እርከኖች አሉት። ምዕራፍና ቁጥር ንገሩኝ። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። እነዚህ ስድስት እርከኖች የተናገረው ስለ ቅዱስ ጳውሎስ አንድ ቃል ልንገራቸው። ቅዱስ ጳውሎስ እንዲህ ለምንድን ነው ግን በኦርቶዶክሳዊ ትምህርት ውስጥ ትምህርት ስንማር ይህ ቃል የተናገረው እገሌ ነው የሚባለው ለምን ይመስላችኋል? ቅዱስ ጳውሎስ በመልእክቶቹ መጀመሪያና መጨረሻ ላይ አንድ የማያስቀረው ቃል አለ። የክርስቶስ ኢየሱስ እስሩ ከሚሆን ከጳውሎስ የተላከ መልእክት ይላል። ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ ወማበሁነ ጢሞቴዎስ፣ ከወንድማችን ከጢሞቴዎስ የክርስቶስ እስረኛ ከሆነ ከጳውሎስ የተላከ መልእክት ይላል። የክርስቶስ እስረኛ ከሆነ ከጳውሎስ የተላከ መልእክት። መጨረሻ ላይ ደግሞ መልእክቱን ሲጨርስ ይህንን እኔ ጳውሎስ በእጄ ጻፍኩት ብሎ ይናገራል። ያለ ምክንያት አይደለም። የክርስቶስ እስሩ የሚለው ሁለንተናዬ የክርስቶስ የሆነ ስጋና ደም የሌለብኝ ፈቃደ አጋንንትና ፈቃደ ስጋ በሕሊናዬ የሌለ ጨልጦ ገርኝቶ ክርስቶስ የሚመራው ሕይወት ያለኝ እንደ ክርስቶስ ፈቃድ የምኖር የክርስቶስ ልብ በእኔ ያረፈ ፍጹም በፍቅሩ ገመድ ተጎትቼ ሕሊናዬን በሰማይ ያኖርኩ ሰው ነኝ ማለት ነው። ቅዱስ ጳውሎስ እኛ ሀገራችን በሰማይ ነው የሚለው ምን ማለት ይመስላችኋል? ሀገራችን በኋላ የምንገባባት ገነት መንግሥተ ሰማያት ናት ማለት ብቻ ይመስላችኋል? እኛ ሀገራችን በሰማይ ነው ማለት ሲፈታ አሁን እኔ ያለሁት አካሌ በምድር ይኖር እንጂ ልቤ ያለ በየት ነው ማለት ነው? በሰማይ ነው ማለት። ሀገራችን በሰማይ ነው ማለት የምኖረው ሰማያውያኑን ሁኜ ነው እያለ ሰማያውያኑን ሆኜ ነው የምኖረው እንጂ ፈጽሞ ስጋዊነት ከኔ የለም። ስለዚህ ታላቁ ሊቅ ቅዱስ ቴዎዶስዮስ ዛሬዎስፋጎስ ሲናገር እስመ ጳውሎስ ዘይትናገር ቦቱ ክርስቶስ፣ ጳውሎስ ማለት ልሳነ ክርስቶስ ማለት ነው። ጳውሎስ ማለት የክርስቶስ እስትንፋስ ማለት ነው። የክርስቶስ እስትንፋስ
ያ ማለት የራሱና የሥጋ ፈቃድ የዲያብሎስ ፈቃድ በቅዱስ ጳውሎስ ፍጹም የለም። ስለዚህ ምናል እኔ ጳውሎስ በእጄ ጻፍኩት የሚለው ማን የጻፈው? የማልጠረጠረው እኔ ጳውሎስ፣ ሃይማኖቴ ነው የሌለብኝ እኔ ጳውሎስ፣ ከመላእክት ዓለም ሂጄ ምስጢር የቀዳው እኔ ጳውሎስ ጽፌዋለሁና ልባችሁን አስፍታችሁ አንደበታችሁን ከፍታችሁ በልበ ሙሉነት መስተቃርን የሌለበት ፍጹም ንጹሕ ወተት ነውና ጠጡት ለማለት እኔ ጳውሎስ በእጄ ጻፍኩት ይላል። ለዚህ ነው በቤተ ክርስቲያናችን ስርዓት ይደልዎ ለዚያ ያነብብ መቅድመ ሁሉ ከመ ይስክር ስሞ ለበዓለ መጽሐፍ ያለ ቅዱስ ዮሐንስ አፈወርቅ። መጽሐፍ የሚያነብ ሰው መጀመሪያ የመጽሐፉን ባለቤት ማወቅ አለበት ይላል ቅዱስ ዮሐንስ አፈወርቅ። ለምን? አፈወርቅ የጻፈው መጽሐፍ አይጠረጠርም። ጳውሎስ የጻፈው መጽሐፍ አይጠረጠርም። ቅዱስ ያሬድ የጻፈው መጽሐፍ አይጠረጠርም። ከከሃዲ ግን ከበለስ ከአሜከላ በለስ ፍሬን የሚለቅም የለም። ከሾህ ወይንን የሚለቅም የለም። ከመናፍቅ ትርጓሜ ከትንባሆ ልምላሜም የለም። ስለዚህ ከማን እንደተቀዳ አውቆ መጠጣት የክርስቲያን የመጀመሪያው እርምጃ ነው እና ቅዱስ ጳውሎስ የክርስቶስ ልሳን ማለት ነው ባጭሩ። ቅዱስ ጳውሎስ ለዕብራውያን የተላከውን መልእክት ባጭሩ የዕብራውያን መልእክት ዓላማ ባጭሩ ምን ማለት ነው? የምናምነው ማን ነው የሚለውን ጥያቄ ለመመለስ የተጻፈ መጽሐፍ ነው። የምናምነውን ማን እንበለው የሚል ጥያቄ አይሁድ ተነስቶባቸው ስለሆነ የቅዱስ ጳውሎስ መልስ ለዚህ የተጻፈ ነው። እስኪ በሉ ሁላችሁ የምናምነውን በሉ። ማን እንበለው? የአይሁድ ጥያቄ ይህ ነበር። ዕብራውያን የተጻፈው ለዚህ ነበር። ሊቃነ ካህናቱ ሙተዋል፣ ሞት ሽሯቸዋል ካልከን መስዋዕት የሚሰዋልን የሚያስታርቀን ከሌለ እኮ ክርስቶስ ማን ነው የሚል ጥያቄ ጠይቀውታል። ስለ ክርስቶስ ምን ብለን እንመን? እንደ ሙሴ እንመነው? እንደ አሮን እንመነው? እንደ መላእክት እንመነው? እንደ ሐዋርያ እንመነው? ወይስ ደግሞ እንደምን እንመነው የሚል ጥያቄ ተጠይቋል። ለዚህ መልስ የተሰጠው ዕብራውያን። በነገራችሁ ላይ አባቶቻችን ሊቃውንት እንደሚተረጉሙልን በዕብራውያን የማይነሳ መናፍቅ የለም፣ በዕብራውያን የማይረታ መናፍቅ የለም ይላል። መናፍቅ ሁሉ ከዕብራውያን ምዕራፍ 1 ይፈላል፣ መናፍቅ ሁሉ በዕብራውያን ምዕራፍ 1 ይረታል። የሚነሱም በምዕራፍ 1 ነው። በጣም የሚገርም ከጌታችን ከኢየሱስ ክርስቶስ ወዲህ የቅዱስ ጳውሎስ መልእክት ከተጻፈ ጀምሮ እስከ ዓለም ፍጻሜ የሚነሱ መናፍቃን በሙሉ የዕብራውያን መናፍቃን ናቸው። እጅግ ነው የሚያስደንቅ። ካቶሊክም የዕብራውያን መናፍቅ ነው፣ ፕሮቴስታንትም የዕብራውያን መናፍቅ ነው። እያንዳንዱ ዕብራውያን ምዕራፍ 1 የገባው ሰው ሃይማኖት የያዘ ሰው ማለት እርሱ። ወደ ነገራችን እንምጣ። ሐዋርያው ቅዱስ ጳውሎስ ሲጀምር እንዲህ ብሎ ነው የጀመረልናል። 6ቱን እርከኖች ነው ባጭር የምንማማራችሁ ዛሬ። ቅዱስ ጳውሎስ ስለ ክርስቶስ እኔ ልንገራችሁ። ዕብራውያን ምዕራፍ 1 ከገባችሁ ምዕራፍ 3፣ ምዕራፍ 2፣ ምዕራፍ 4፣ ምዕራፍ 5 እስከ ምዕራፍ 13 ድረስ ፕሮቴስታንቶች የሚያነሱት መናፍ ጥያቄ በሙሉ እዚህ ላይ ነው ያለው። አንድ የገባው ሰው ሁሉም እዚህ ያለ ሮሜ ስለኛ የሚማልደው ወዘተርፈ የሚለው ያለ ኃጢአት ይታይልና ይሄ ሁሉም ያልቀው ዕብራውያን ምዕራፍ 1። ታዲያ ምን ይላል? እግዚአብሔር ከጥንት ጀምሮ በነቢያት ለአባቶቻችን በብዙ አምሳል በብዙ ህብረ መልክ አይዳ እግዚአብሔር ለአበዊነ እምትካት እግዚአብሔር ለነቢያት በብዙ ምሳሌ በብዙ ህብረ መልክ ለአባቶቻችን በነቢያት ተናገረን ይላል። በነቢያት ተናገረን። አሁን በደንብ ስሙ። በነቢያት ተናገረ ለአባቶቻችን እና ወለነሰ በዳህሪ መዋዕል ነገረነ በወልዱ ለእኛ ግን በመጨረሻው ዘመን ሁሉን ወራሽ ባደረገው በአንድ ልጁ ተናገረን ይላል። አሁን በደንብ ስሙ።
አንደኛ ለእኛ ግን ብሎ አፈረሰው። ተመልከቱ፣ ለእኛ ግን ብሎ አፈረሰ። በነቢያት ተናገረ። ይህ ማለት ወበዝንቱ አኦቀ ብፁዕ ጳውሎስ ከመ ክብርነ ይተደፍድ እምክብሮሙ ለአይሁድ ይላል ቅዱስ ዮሐንስ አፈወርቅ። ቅዱስ ጳውሎስ ለእኛ ግን ብሎ በመናገሩ ብቻ ለእኛ ግን በምትለው ቃል የእኛ ክብር ከእስራኤል ክብር እንደሚበልጥ አስረዳኝ። ለነሱ ባህር ተከፈለላቸው፣ ለእኛ ገሃነም ተከፈለልን። ለነሱ ህብስት ወረደላቸው፣ ለእኛ የሕይወት እንጀራ ከሰማይ ወረደልን። ለነሱ ፈርዖን ሞተላቸው፣ ለእኛ ሳጥናኤል ተቀጠቀጠልን። ለነሱ የሙሴ በትር ነበራቸው፣ ለእኛ የክርስቶስ መስቀል አለን። እነሱ ታቦተ ጽዮንን ይዘው ይዞሩ ነበር፣ እኛ ታቦተ ጽዮንም አለችን፣ አማናዊት ጽዮን ድንግል ማርያምም አለችን። ለነሱ ከነዓንን ገቡ፣ ለእኛ መንግሥተ ሰማያትን ወረስን። በእርግጥ ከአይሁድ እንደምንበልጥ አስረዳን። በደንብ ስሙ። የእኛ ብልጫ ከአይሁድ ከበለጠ እኔ በጣም ታሳዝኑኛላችሁ። ለመሰላችሁ አንድ ሰው ወደዚህ ዘወር ባለ ቁጥር አይናችሁ ከርተት ሰይፍ የሚመጣ ልትወሩ አይጣን አይደረስ እኮ ነው በእውነቱ ማለት ነው። እንዲህ ክፉ በሽታ እኮ ወፉ ዝም ባለ ስትል ስዞር ትምህርቱ መቼ እንባል። ያው እንግዲህ የምወዳቸው እገሥጻቸዋለሁ ይላል። ያው መለመን ስለሆነ ነው። ደግሞ እንደዚህ ካላልኳችሁ ስለምትቆጡ ችግር እኮ ነው። በሞት ያፈርሶን እያልን ነው የምንሰብካት እኮ ዛሬ። እሺ እና በደንብ ስሙ። አሁን እዩ፣ የእኛ ብልጫ ከአይሁድ ከበለጠ፣ ከግብፅ ከመውጣት ከሲኦል መውጣት ከበለጠ፣ ከነዓን ከመግባት ገነት መግባት ከበለጠ፣ ከሙሴ በትር መስቀል ከበለጠ፣ ሙሴ የሚጠፋ እንጀራ አውርዶ ክርስቶስ የሕይወት እንጀራ ከሆነ እኛ ከሕዝቡ ከበለጥ፣ ክርስቶስ ከሙሴ መብለጥ አለበት። በሕዝቡ ብልጫ የክርስቶስን ኃይል ማሳየት ነው የፈለገ ቅዱስ ጳውሎስ። ለእነዚያ ነቢይ ነገራቸው፣ ለእኛ ግን እግዚአብሔር በልጁ ተናገረን ይላል። አሁን ደግሞ በደንብ አስታውስ። ልጁ ተናገረን አላለም። በምን ተናገረን ያለ? በምን ተናገረን? በልጁ ተናገረን። ልጁ ተናገረን ቢሉ ኑሮ አዎ መልእክተኛ ሆኖ ተናገረን፣ ዝቅ ብሎ ተናገረን፣ እንደ ተላኪነቱ የእግዚአብሔርን ፈቃድ ብቻ ፈጻሚ ታዛዥ ደግሞ እንዳንድ ነቢይ ተናግሮናል እንዳይሉ ህልውና ሥላሴን አገናዝቦ ሥላሴ በተዋሕዶ አንድ መሆናቸውን ለማሳየት በልጁ ተናገረን አለ። ይህ ማለት ክርስቶስ ሲያስተምር አብ ልብ ሆኖ ከክርስቶስ ጋር ነበር ማለት ነው። ለዚህ ነው ጌታ ምንድን ነበር ያለው? ይህ ቃል የኔ አይደለም። ይገርማል። በእኔ ያለ አብ ይናገረዋል እንጂ ይላል። ተመልከቱ። ይህ ቃል የማን አይደለም? በእኔ ያለ ማን ይናገረዋል? አብ ይናገረዋል። አሁን ይህን ብዙ ሰው ክርስቶስ እኮ እግዚአብሔር የሚናገር እንጂ ራሱ አይደለም ይላል። የጅል ነገር ማለት ነው። ይህ ቃል የኔ አይደለም ማለት የብቻዬ አይደለም። ታዲያ አሁን ተመልከቱ። እኔ ልቤ ከኔ ጋር አለ። በልቤ ያለውን ነገር አውጥቼ ብናገር ይህ ቃል የኔ አይደለም፣ በልቤ ያለው ነው እንጂ ብላው ምን ማለት ነው? እኔ ከልቤ የተለየው ነኝ አይደለው። በእኔ ያለ አብ ይናገረዋል ማለት ከአብ ልብነት መክሬ በመንፈስ ቅዱስ እስትንፋስነት አጥንቼ እኔ በቃልነት እናገረዋለሁ እንጂ በፍሉጥነት በተከፍሎ ከአብ ተለይቼ ተነጥዬ ከመንበር ወርጄ ከህሉና ተዋርጄ ወይም በዓይኔ ለውጬ ወይም ዝቅ ብዬ የምናገር አይደለሁም። አብ በእኔ ልብ ሆኖ እኔ በአብ ቃል ሆኜ እናገራለሁ እንጂ ነው እየነበያቸው የነበሩ። ምንድን ነው ፊልጶስ ራሱ አብን አሳየንና ይበቃናል ሲለው ምንድን ያለ ታምኑ ከማን በአብ ወአብ አብ በእኔ እንዳለ እኔ በአብ እንዳለሁ አታውቅም? ምን ማለት ነው? ልብን ከቃል ለይታ ማሳየት ትችላለን? እስኪ ሁላችሁ በልባችሁ አንድ ቃል አስቡ። ጻፉ፣ ቶሎ ጻፉ፣ ትእዛዝ ጻፉ። ጻፋችሁ? እሺ፣ አሁን የጻፋችሁ ቃል
አያችሁት? ከልባችሁ አለ የለም? እሱ ቃል መልሱ እንጂ አለ የለም? ውጭ ላይ ስለጻፋችሁ ከልባችሁ ወጥቶ ተሟጦ እንኳን አልወደቀም አይደለም? ታዲያ ተመልከቱ፣ ልብን ከቃል መለየት አይቻልም። በአካል ለብቻው ታየዋለህ፣ በህልውና ግን ከልብ መነጠል አትችልም። ስለዚህ ልብን ከቃል ቃልን ከልብ መለየት እንደማትችሉ እኔ ከአባቴ የተለየው አይደለሁም። ስለዚህ በደንብ ትንገሩ። የአብ ተመልከቱ፣ የወልድ ትምህርት የማን ትምህርት ነው? ንገሩ። የማን ትምህርት ነው? የአብ ትምህርት ነው። ለዚህ ነው ቅዱስ ጳውሎስ ወልድ አሁን ብዙ ጊዜ ወልድ በመስቀል ላይ አማለደ የሚሉ ሰዎች ይህንን የሚሉት በመስቀል ላይ አማለደ ወደ አብ ጮኸ። አብ እኮ ልብ ሆኖ ከወልድ ጋር አለ። ለዚህ እኮ ነው ቅዱስ ጳውሎስ እግዚአብሔር ከክርስቶስ ጋር ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ሁለተኛ ቆሮንቶስ ምዕራፍ 2 እግዚአብሔር በክርስቶስ ዓለሙን ከራሱ ጋር ያስታርቅ ነበር ማለት በተለየ አካሉ የተሰቀለ ወልድ ነው። የሚደማ ወልድ ነው። የሚታሰር ወልድ ነው። የሚቸነከር ወልድ በስጋው ነው። መለኮት አይቸነከርምና በስጋው የታሰረ እሱ ነው። የተሰቀለ እሱ ነው። ነገር ግን በተለየ አካሉ መከራ ሲቀበል እንጂ በልብነት ግን አብ ከወልድ ጋር አለ። ወልድን አማላጅ የሚል ሰው አብን አማላጅ ማድረጉ። ምክንያቱም በሕልውና ሥላሴ መሰረት አብ በወልድ ሕልው ሆኗልና አንዲት አኗኗርን እናምናለን። በርሱ ይላችሁ እናምናለን። ይህ ሕልውና በልጁ ተናገረ የተባለ አንዱ እርከን ልጁ የሚለው ነው። ከስድስቱ እርከኖች አንዱ እርከን ልጁ የሚለው ነው። እስኪ ሁላችሁም ልጁ በሉ። አሁን ልጁ እንግዲህ እዚህ ላይ እልፍ መናፍቃን የተነሱት ልጁ የሚለው አይ ልጁማ መላእክትም ተብለዋል። ልጅ ደቂቀ እግዚአብሔር ውሉደ እግዚአብሔር ይባላል። ስለዚህ ክርስቶስ ልጁ ቢባል በቃ የነሱ የመላእክት ክብር ይብቃው ብሎ አንዱ ተነሳ። እኔስ ሌላ ምን አልኩኝ ብሎ ተነሳ። የዚህ ልጁ ክብር እዚህ ይበቃዋል። እስራኤልም ወልዴ ዘበኩሬ የአብ በኩር ተብሎ ክርስቶስ ተጠርቷል። የአብ በኩር ከተባለ እስራኤልም የበኩር ልጆች ብሏቸዋል እግዚአብሔር በትንቢተ ኤርምያስ። እስራኤልም የበኩር ልጆች ከተባሉ ወልድም የአብ በኩር የሚባል ከሆነ ስለዚህ የክርስቶስ ልጅነት ከእስራኤል ልጅነት የተለየ አይደለም። ስለዚህ የነቢያት ክብር ለክርስቶስ በቂው ነው የሚሉ መናፍቃን ተነሱ። ወልድ ልጁ በሚለው እኛም ልጅ ነን። ስለዚህ እኛ ልጅነት ይበቃዋል ለክርስቶስ። ስለዚህ ነው እንደኛ ለምኖታል፣ እንደኛ ጠይቆታል፣ እንደኛ አስፈቅዶታል። ልጁ ከተባለ ልጁ ነው፣ እኛም ልጅ ነን የሚሉ መናፍቃን ተነሱ። ይህ አንድ እርከን ነው። አሁን በደንብ ስሙ። እየሰማችሁ ነው? አንደኛውን እርከን ያልተረገጠ ሰው ሁለተኛው እርከን ላይ መውጣት ይችላል? አይችልም። መውደቅ ነው የሚመጣው። ሁለተኛው እርከን ለመድረስ የመጀመሪያው እርከን መውጣት አለበት። የመጀመሪያው ላይ የወደቀ ስድስቱም ላይ እንደተፈጠፈጠ ነው የሚቀረው። እንደወደቀ እንደተንኮታኮተ ይቀራል። የመጀመሪያው እርከን በሃይማኖት ውስጥ የክርስቶስን የአብ ልጅነት ማመን። የአብ ልጅነት ይህ ማለት ምን ማለት ነው? ቅዱስ ጎርጎርዮስ ገባሬ መንክራት እንዲህ የሚል ቃል ይናገራል። አካላት ይሆሙ ለስሉስ ቅዱስ አስማት ይሆሙ እሙንቱ ይላል። የስሉስ ቅዱስ አካላቸው ስማቸው ነው ይላል። የሥላሴ ስማቸው አካላቸው ነው ይላል። ሲውላችሁ ስማቸው አካላቸው ነው በሉ። አካላቸውም ስማቸው ነው በሉ። አሁን ለምሳሌ ቆም አንተ ሰውዬ ማነው ስሙ? አቤት አልሰማሁም። ጉዲሳ። እሺ ጉዲሳ ለምሳሌ ስሙ አለ። ይህ ስሙ ከስሙና ከአካሉ ማን ይቀድማል? አሁን ይሄም እንግዲህ ከባድ ጥያቄ ሆኖ ትንፎ ነው። እሺ ማን ይቀድማል? አካሉ ይቀድማል። እሺ እግዚአብሔር ይስጥልኝ። ሰው ወርዶም ከአካልና ከስሙ ማን ይቀድማል? እሺ በርበርተሩ ተወሩ
ጊዜ አታቃጥሉ ይላል። ስንፍና እሳት ነው ማለት ነው። አያችሁ፣ ጊዜ ይቃጠላል ከተባለ ስንፍና እሳት ነው ማለት ነው። እሺ ምን አላችሁ? ሰው ማለት እኮ አካል ቀደመ ስም አይደል? በምን የምታውቁት ነው? ግራ ይገባኛል። ያለ ማስረጃ ዝም ይነገራል። አናውቅም ነው መልሱ እኮ ጥሩ። ስለዚህ ተመልከቱ፣ አይቀዳደሙም ነው መልሱ። መልሱ ምንድን ነው? ሰው ማለት ሰባት ማለት ነው አይደል? ሰባቱ አካላቱ ባሉበት ሁሉ ሰው የሚለው ስም አለ ማለት ነው። አካሉ ሲሰራ አብሮ ስሙም አለ። አብርሃም፣ ይስሐቅ፣ ያዕቆብ የሚለው ከአካል በኋላ መጨረሻ ላይ መጥቶ የተሰጠ ስም ነው። አዳም፣ ሔዋን የሚለው ሰው የሚለው ግን አካል ሲገኝ ስምም አብሮ ያለ። ስለዚህ ተመልከቱ፣ የሥላሴ ስም ግን አካል ብቻውን ቆይቶ ስም በኋላ የተጨመረ አይደለም። አንድ ልጅ ተወልዶ ከተወለደ ከተወሰነ ቀን በኋላ ስም ይቀጠለታል፣ ስም ይሰጠዋል። ሥላሴ ግን አካላቸው ራሱ ስም ነው፣ ስማቸው ራሱ አካል ነው። ይህ ማለት ለምሳሌ ገራችሁ አብ የሚለው ስም አካሉ ብቻውን ቆይቶ ኑሮ አብ የተባለ አይደለም። ኢወለዶ አብ ለወልዱ እንድህረ ዘመን ይላሉ ሰለስቱ ምዕት በሃይማኖት አበው። አብ አካሉ ስም ነው፣ ስሙ አካሉ ነው። እንዲህ ከሆነ አብ ማለት አባት ማለት ነው። አባት የሚባለው ደግሞ ልጅ ያለው ልጅ ሳይኖር አባት ተብሎ የሚጠራለ ንገሩኝ እስኪ። በታሳቢነት ወደፊት ይወልዳል ተብሎ አባ የሚባል ሰው አለ እናንተ ውስጥ? በአባ የሚባል ሰው አለ እናንተ? ወደፊት ሊወልድ ስለሚችል ተብሎ ማለት ነው። ማማ የሚባል ሰው አለ? በኃጢአት ያረጀ ሰው ሊባል ይችላል። አባባና ማማ ማለት ነው። ከዛ ውጭ ግን አባት ለመባል ልጅ መኖር ግድ ነው። አሁን በደንብ ስሙ። ለምን ይጠቅማል መሰላችሁ? ይሄ አብ ስሙ አካሉ ከሆነ አካሉም ስሙ ከሆነ አብ ቀድሞ የኖረ ከሆነ የአብ አካሉ ስሙ ከሆነ አብ ማለት አባት ማለት ከሆነ፣ ስለዚህ ተመልከቱት፣ አብ ለመባል የግድ ልጅ መኖር ካስፈለገው አብ ባለበት ሁሉ ማን አለ ማለት ነው? ማን አለ ማለት ነው? እንጂ ወልድ አለ ማለት ነው። ምክንያቱም አብ ምንጊዜም አብ ነዋ። ወልድ በኋላ የተገኘ ነው ካለ ሰው አብም ቆይቶ ነው አብ የተባለ ብሎ መካዱ ነው። ለዚህ እኮ ነው ልጁ ያለው ማን አለው ነው የሚለው መጽሐፍ። አብ አለው ይላል። ምን ማለት ነው? የልጁን ቀዳማዊነት ካመንክ የአብ ቀዳማዊነት አለ። ልጁን ኋለኛ ነው ካልክ ወልድ አባቱንም ኋለኛ ነው ብለህ ክደሃል ማለት ነው። ስለዚህ ተመልከቱ፣ የወልድ ቀዳማዊነት ከአብ ቀዳማዊነት የተነጠለ አይደለም። ኢሃሎ አብ ዘይድበለ ወልድ ወዘይድበለ መንፈስ ቅዱስ ኢ አሐተ ሰዓተ ወኢ ከመቅጽበት አይን። አብ ከወልድ ተነጥሎ የዓይን ጥቅሻ ያክል እንኳን አልኖርም። ኬክሮስ፣ ሰዓት፣ ደቂቃ፣ ሴኮንድ ቀጥሉ ከዛስ ናኖ ሰከንድ፣ እሺ ከዛ ቅጽበት፣ ከዛስ ህልቃቂት አለ። ከዚህ በታች በእግዚአብሔር ቆጥረው ነው። የዚህን ያህል እንኳን መቀዳደም የለባቸውም። ለምን? አብ ምንጊዜም አብ ነው። እስኪ በሉ አብ በሉ። ምንጊዜም ማን ነው? አብ ነው ማለት ነው። ስለዚህ አብ ምንጊዜም አብ መኖሩ ወልድም ምንጊዜም ወልድ መሆኑን ያሳያል። ኑሮ ወለደው ካል አብ በኋላ ኑሮ አብ ተባለ ብሎ እንደ ካል ይቆጠራል። ለዚህ ነው አብን ማመን ወልድን ማመን የሚሆነው። ስለዚህ ምን አለ መሰላችሁ ቅዱስ ዮሐንስ አፈወርቅ እስመ ብሂለ ወልዱሰ፣ ተመልከቱ፣ እስመ ብሂለ ወልዱሰ ያስተሳትፎ ምስለ አቡሁ ወመንፈስ ቅዱስ በክብር። ወልድ የሚለው ስም ከአባቱ ጋር በክብር አንድ ያደርገዋል ይላል። እስኪ ወልድ የሚለው ስም ነው ከአባቱ ጋር ምን ያደርገዋል? አንድ ያደርገዋል። ተመልከት፣ የእኛ ልጅነት በጸጋ ነው። የእሱ የባህሪ ነው። በቀዳማዊነት አንድ ነው። እንዴት ሊሆን ቻለ ካላችሁኝ፣ ይህ ሃይማኖት የሚሆነው ከዚህ ሲደርስ ነው። ሃይማኖት ሆኑ። የዚህ ሃይማኖት ክፍሉ ምንድን ነው? አሁን ያስተማርኳችሁ ትምህርት ሃይማኖቱ ምንድን ነው?
ጠቅላላ ሃይማኖት ነው አይደል? ምን ማለት ነው? ግራ ገባችሁ ነው ራሴ። የዚህ ትምህርት አሁን የነገርኳችሁ ሃይማኖት ማለት በአይናችን የምናየው የምናስረግጥበት ነው። ሃይማኖቱ ምንድነው ካላችሁ ሃይማኖቱ ማለት አቅቶ እስከዚህ ተማርን። እንግዲህ አቅቶን የሚቀረው ነገር እዚህ ላይ ምንድነው? በሉ እዚህ ላይ አቅቶን የቀረው ነገር ምንድነው? እንዴት ልጅ ሆኖ በአንድ ቀዳማዊነት ኖረ። አርፈን ቁጭ እንላለን እዚህ ሲደርስ ማለት ነው። ይሰማችሁ ነው። እዚህ ሲደርስ ተበ ስላሴ ትትረመም ወትትነከር የሚባለው እዚህ ሲደርስ ነው። እዚህ ሲደርስ እጹብ ድንቅ ይባላል። የልባችንና የቃላችን መቀዳደም ስለማናውቅ የእሱን መቀዳደም አናውቅ። ወዳጅ ይላል ቅዱስ ዮሐንስ ቅዱስ ባስልዮስ ዘቂሳርያ በአንደኛው ሰማይና በሁለተኛው ሰማይ መካከል ምን ያክል ርቀት አለ ይላል። ታውቃላችሁ? ንገሩኝ። ታውቃላችሁ ወይ? አናውቅም ማለት ልመዱ። አፈርሰው ማምላክ ለምን ታውቃላችሁ ወይ? ድረስ እኮ አሁን እኮ ሌላው ቀርቶ እኮ መድረክ ላይ እኮ ክደት የሚያስተምሩ ሰዎች አናውቅም ለማለት ስለሚያፍሩ ይሄን እስከ ዛሬ አውቀውም እንዴ እንዳልባል ነው የውሸት መልስ መመለስ ይጀምራል። አናውቅም ትልቅ ሀብት ነው። እግዚአብሔር ምን እንደኛ ወይ እግዚአብሔር ማይናቁም ሽሎቻ እግዚአብሔር ሲቀርና እኛ ምንድን ነው ነው? እስኪ አንተ ያደረጋችሁ ዝሆን ትልቅ ትንኝ ትንሽ የሆነ ለምንድን ነው? እናንተ እንግዲህ ስፔሻሊስቶች ናቸው። እስኪ መልሱ እንግዲህ ሊቃውንቱ ማለት ነው። ምንድን ነው አሁን ታውቃላችሁ? አናውቅም። ዝሆን ትልቅ ትንኝ ትንሽ የሆነ እኔ እንደሚገባኝ ነው። ሙሉ ምስጢሩን አላውቀውም። እግዚአብሔር ነው። ትንኝ በጣም ለፍላፊ ነው እና የዝሆን ያህል አፍ ቢሰጣት ሀገሩን በጩኸት ትፈተዋለች ያስባል። ይሄ ድስኩር ነው። እግዚአብሔር ግን ለምን እንዳደረገው አናውቅም። አሁን እንደው እግዚአብሔር ያሳያል። ይህን ሳናውቅ የሥላሴን ቀዳማዊ ምን ጭልቅ ቃል ወይ ነው በእውነት ምን እናውቃለን? አንድ ጊዜ ምን አለው መሰላቸው? ነቢዩ ኤርምያስ እግዚአብሔር እንዲህ አለው፣ ጌታ ሆይ ጻድቃንን ከኃጥአን ጋር ለምን ነው ወደ ምርኮ የምታሰድዳቸው? አለ አለና እግዚአብሔር እግረኛ በጣም ብዙ እግረኛ መጣና በለዚህ እግረኛ ጋር ሩጣል። ነቢዩ ኤርምያስ ከአንዱ ጋር ሲሮጥ አንዱ ጥሎ ሲሄድ፣ አንዱ ሲያደክም አንዱ ጥሎ ሲሄድ አቃተ። ፈረሰኛ መጣና ደግሞ ከዚህ ጋር ሩጣል። እዚያ ምን አለ እግዚአብሔር ከእግረኛ ጋር ካልሆነልህ ከፈረሰኛ ጋር ለምን ትሮጣለህ? ምን ማለት ይመስላችኋል? የምድሩን መመርመር ካልቻልክ የሰማዩ እንዴት ትችላለህ ማለት ነው። ይህ ማለት አባ እንጦንስም አንድ ጊዜ ጌታ ሆይ ክፉን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ ለምን ቢለው እንጦንስ ዝም ብለህ የራስህን ኑሮ ኑር ብሎ ነው የመለሰለት። ዝም ብለህ የማን ኑሮ ኑር? የራስህን። ይህ የኔ ድርሻ ነው። ለእግዚአብሔር ድርሻው ምን ሊሆን ጨርሰን እያስይዘው ማለት ነው። እግዚአብሔር እንደ ጌትነቱ ምን እንተውለት እስኪ ይፍረዱ። ስለዚህ ይህ ነው አንዱ እርከን። ስለዚህ ክርስቶስ ልጁ ማለት ያ ልጅ ተመልከቱ። ቅዱስ ጴጥሮስ ምንድን ነው ያለ? አንተ ተመልከቱ እኔ ማን ነኝ ሲል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ማን ነህ? ንገሩኝ እንጂ። ስለዚህ የእግዚአብሔር ልጅ ባለ ጊዜ ማን ማለታችን ነው? ክርስቶስ እግዚአብሔር ማለታችን ነው። ማን ማለታችን ነው? ንገሩኝ። እግዚአብሔር ማለት ምክንያቱም የእሱ ልጅነት ከጌትነት ጋር የሚያዋህድ ልጁ ባለ ጊዜ አሁን ብዙ ጊዜ ልጅ ማለት ማሳነስ ነው። ክርስቶስ አንድ ሰው ክርስቶስን የእግዚአብሔር ልጅ ሲል እግዚአብሔር ማለቱን ይወቅ። እግዚአብሔር ማለቱን ይወቅ። የእግዚአብሔር ልጅ እግዚአብሔር ነውና ከብርሃን የተገኘ ምን ንገሩኝ እንጂ። ያ ማለት ከአምላክ ከእውነተኛ አምላክ የተገኘ ምን እውነተኛ አምላክ። ተመልከቱ፣ የአምላክ ልጅ አምላክ፣ የሰው ልጅ ሰው ነው፣ የበግ ልጅ በግ ነው። የክርስቶስ ልጅነት ከዚህ የሚተረጎም ነው። ይህን እርከን መያዝ ትልቅ ሀብት ነው። የፕሮቴስታንቶች ቤተክርስቲያን ወይም የሌላው ቤተክርስቲያን ቤተክርስቲያን አይደለም የምንለው ይህን እምነት ስለሌላቸው፣ ይህ እምነት የላቸው። በማርያም በእመቤታችን አማላጅነት በመላእክት አማላጅነት አይደለም የተጣላነው። ትልቁ ጠባችን በክርስቶስ ጌትነት ላይ ነው። የክርስቶስን ጌትነት አያምኑም።
ትናንት ነግሬያቸዋለሁ፣ ሌላ ጊዜ ነግሬያቸዋለሁ። ሁልጊዜ ስለሚደስ ስለሚል ይደግመዋለሁ። አሁን ቅዱስ አትናቴዎስ ሁልጊዜ ይናገራል። ነፍሴን ነው የሚያስደስታት። ያገኘሁት ዕለት እንደ ጥንቸል ነው የዘለልኩ በእውነት መጽሐፉ ጥቅሱን ማለት ነው። እናንተ አላያችሁ ነው እንጂ እና ምን ይላል መሰላችሁ? መናፍቃን ይላል ከላይ ስታያቸው ለክርስቶስ የተቆረቆሩ ይመስላሉ፣ ቀረብ ስትላቸው ግን ሲሰድቡት ታገኛቸዋለህ። በጣም ነው የሚደንቀው እኮ የእውነት እኮ ነው። በቃ እንደው የልብን ቁስል የሚያሽር ጥቅስ እኮ ነው። የልብን ቁስል ለክርስቶስ ተቆርቋሪ እነሱ፣ የሚሰድቡትም እነማን? እነሱ፣ የሚያሳልሱት እነሱ፣ ደግሞ ጠበቆችም እነሱ። ይህ እኮ ነው ጅራፍ ራሱ ገርፎ ራሱ ይጮሃል ማለት ነው። ስለዚህ ልጅ ማለት አንዱ እርከን ነው። ስለዚህ እኛ የባህሪ ልጅ ብለን እናምናለን። እስኪ ሁላችሁ የባህሪ ልጅ በሉ። አሁን ዛሬ የተቀመጥንበት ዛሬ የምስረታ በዓል ነው አይደለም? በዚህ መሰረት ላይ በዚህ እርከን ላይ ማቆም ነው የመጀመሪያው እርከን፣ የመጀመሪያው ምስረታ በዓል ይሏቸዋል። ደግሞ ዛሬ እግዚአብሔር ይመስገን ሰለስቱ ምዕት ይሄን መሰረት ያጸኑበት ዕለት ነው። አርዮስን አውግዘው ያንን ምናምንቴ የጣሉበት መሰረት የመሰረቱበት አይደለም፣ መሰረቱን የገለጡበት ዕለት። መሰረት ማን ነው? በየትኛው መሰረት ላይ እንቁም የሚለውን የገለጡበት ነው። ከዚህ ሁሉ ለዚህ ነው ቅዱስ ቄርሎስ ሃይማኖት ስርው እንተ ኢትመውት፣ ሃይማኖት የማትሞት ስር ናት ይላል። እስኪ በሉ ሁላችሁ የማትሞት ምንድን ናት? ስር ናት። የማትበሰብስ፣ የማታረጅ፣ የማትበጠስ፣ የማትነቀል ስር ሃይማኖት ነው። ከዚህ ነው ወልድን የባህሪ አምላክ ያለ ሰው በጎነት ይወጣዋል፣ ምናኔ ይወጣዋል፣ ትርጓሜ ይወጣዋል፣ ሊቅነት ይወጣዋል፣ ሰማዕትነት ይወጣዋል፣ ሐዋርያነት ይወጣዋል፣ ኃይል ከመመላእክት ይወጣዋል፣ ክህነት ይወጣዋል፣ መስዋዕት ይወጣዋል፣ ቅድስና ይወጣዋል። ሃይማኖቱ የሞተ ስር ከሆነ ግን የበሰበሰ ግንድ ይመጣል ማለት ነው። ግንዱም ይወድቃል። ስሩ ይሄ ነው። ከዚህ መመስረት ነቅ ለዚህ እኮ ነው ግብረ ሐዋርያት ሲያነቡ አባቶቻችን ምን ይላሉ? ነቅ ንጹሕ ዘማንቂተ ሕግ ንጹሐን ዝውቱ ጊዜና ግብሮሙ ለሐዋርያት። ነቅ ንጹሕ እንዴት ደስ ይላል ማምላክ። ዘማንቂተ ሕግ ንጹሐን፣ ንጹሕ ሕግን ከሚያመነጩ የተገኘ ንጹሕ ምንጭ። አየህ እንዲህ ይላል፣ የተጠማ ቢኖር ወደ እኔ ይምጣ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህድም ከእርሱ። ጀግና ናችሁ ማለት ነው። ለጊዜው መጽሐፍ እንደተናገረ በእኔ የሚያምን ሰው የሕይወት ውሃ ከሆዱ ይፈልቃል ይላል። ምን ይፈልቃል? አቤት ንገሩኝ እንጂ የሕይወት ውሃ ከየት ይፈልቃል? ከሆዱ ይፈልቃል። ምን ማለት ነው? የሕይወት ውሃ እኔ ከሆዱ ምን እላለሁ? እፈልቃለሁ። ክርስቶስን የሚያምኑ ክርስቶስ ይወጣቸዋል። ክርስቶስ ከነሱ ይገኛል። ክርስቶስ በእነሱ ይገለጣል። ስለ ክርስቶስ ለማወቅ በክርስቶሳውያን መኖር ግድ ይላል። መለኮትን ለማወቅ በመለኮታውያን መንገድ መሄድ ይገባል። አሁን ዛሬ ስለ መለኮት በሚባለው ትምህርት አንዳንድ ሰው ወይ በቴሌቪዥን ወይ ማሽ ብቅልና ስለ መለኮት ምንድን ነው? ስለ መለኮት የማናውቀው ሌላ ነገር ያስመስሉታል። ማለት እኔም አላውቀው ምን ልላችሁ ፈልጌ ነው። ስለ መለኮት ምንድን ነው? ቴዎሎጂ። እሺ ቴዎሎጂ ምንድን ነው? ወይ ኦፍ ምንድን ነው የሚባለው? ቲቺንግ ብሎ ቁጭ ይላል። ይሄ ነው እንዲህ ስለ መለኮት ጥሩ ነው። ስለ መለኮት ማለት የክርስቶስን የባህሪ አምላክነት ማወቅ ነው። ያንን ለማወቅ ደግሞ በመለኮታዊ ፈቃድ መኖር ይገባል። በመለኮታዊ ፈቃድ ነው። በቃ ባጭሩ ይሁን እነዚህ ፕሮቴስታንቶች ሲያረቁብን ሌላ ፕላኔት ደርሶ የመጡ ያስመስሉታል። ይሄ በቲዎሎጂ ከቲዎሎጂ የተነሳ ስታዩት ልዩ ነው ፍቹ። እንደዚህ ስተነትነው ምንድን ነው? እስኪ ስነ መለኮት ምንድን ነው? አይደረስ እኮ ነው ክርስቶስን አማላጅ እያሉ ስነ መለኮት ነው። እስኪ ክርስቶስ ስነ መለኮት ማለት መለኮታዊ ውበት ነው። እንደ ቃሉ ፍቺ ቢሆን እንደ ግዙ ቢሆን ክርስቶስን መለኮታዊነቱን መለኮቱን አይሰብኩም፣ ግን ስነ መለኮት ይላል። አይጣላይ ድረስ እኮ ነው በእውነቱ። እንዲያው በእውነት እጹብ ድንቅ እኮ ነው። እስክንድር እንዳለው ወታደር ነው። በቃ አይትቸዋለሁ በቃ። ስለዚህ ተመልከቱ፣ ስነ መለኮት ምንድን ነው ካልክ
ለእኔ ስለ መለኮት ቅዱስ ያሬድ ይወቅ፣ አባ ጊዮርጊስ፣ ዮሐንስ አፈወርቅ፣ ጎርጎርዮስ የእነሱን ትምህርት ስለ መለኮት ነው። ለምን? መለኮታዊ ፈቃድን ይዘው ኑረዋልና። ይህ ስጋውን ፈቃድ እየፈጸመ የሚኖር ሰው ስነ መለኮት ሳይሆን ስነ ስጋ ነው የሚባል። ይሰማችሁ አይደል? ስነ ስጋ፣ ስነ ምግብ ሊባል ይችላል። ስነ መጠጥ ነው የሚባለው። ስነ መባሊት ይባላል። ስነ መለኮትማ በመለኮታውያን የተቀዳው እንደ መለኮት ምንድን ያለ ቅዱስ ጳውሎስ እንደ መንፈስ ፈቃድ ብትኖሩ ትድናላችሁ፣ እንደ ስጋ ፈቃድ ብትኖሩ ምን ትላላችሁ? ትሞታላችሁ። እንደ መንፈስ የኖሩት መንፈስን ይገልጣሉ። እግዚአብሔር አይመረመርም። እኔ ቅዱስ ጳውሎስ እንዲህ ይላል፣ እኛ ግን ይላል የማይመረመረውን የእግዚአብሔርን ክብር ገልጠን እናያለን ይላል ቅዱስ ጳውሎስ። አይጠባችሁም? እንደ መምላክ የማይመረመረውን የእግዚአብሔርን ክብር ምን አድርገን እናያለን? ገልጠን እናያለን። እመሰት ክዱን ውእቱ ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን። ትምህርታችን የተከደነ ትምህርት ነው ይላል ቅዱስ ጳውሎስ። ምን ያለ ትምህርት ነው? የተከደነባቸው ግን ለተከደነባቸው ነው ይላል። ለተከደነባቸው የተከደነ ነው። ስለዚህ ኃጢአት የከደነው የመለኮት ብርሃን በእርሱ ሊገለጥ አይችልም። በመለኮት ብርሃን የበራ ለዚህ ነው ኪዳን ስናደርስ ፀሐይ ዘዘልፈ ያበርኒ በቅዱሳን፣ በቅዱሳን ላይ ሁልጊዜ የሚያበራ ፀሐይ። እስኪ በቅዱሳን ላይ ጊዜ የሚያበራ ማን? ፀሐይ። ተመልከቱ። ቃሌን የሚጠብቅ ቢኖር እኔን አባቴን መጥተን እናድርበታለን አላለም ብሎ እኮ። ካደረበት ክርስቶስ ያደረበት ከሆነ ያ ማለት ነው ክርስቶስ የዓለም ብርሃን የእውነት ፀሐይ ነው። በጣም ጥሩ። ክርስቶስ የእውነት ፀሐይ ስለሆነ ክርስቶስ ያደረበት ልብ የመለኮት ሰሌዳ ነው ማለት ነው። የመለኮት ሰሌዳ ነው። የፀሐይ ብርሃን በሰሌዳው ላይ እንደሚያበራ ክርስቶስ የወዳጆቹን ልብ ሰሌዳ አድርጎ ብርሃኑን ይገልጣል። ለዚህ ነው ቅዱስ ያሬድ ወንጹሐነ እምኃጢአት ይላል። ሲሁላችሁ መለኮትን ለማወቅ በሉ ምን ያላችሁ? በቃ መለኮትን ለማወቅ ፍልስፍና ፍንክች አይሆንም። መለኮትን ለማወቅ ንጽህና ነው። እስኪ ንጽህና ብሎላችሁ። በንጽህና ያወቁ አባቶቻችን በዚህ የጸኑ ናቸው። በዚህ ይኖራሉ። ማንኛውም ማህሌት ብትሉት፣ ስግደት ብትሉት፣ ጸሎት ብትሉት ከመልካም ሃይማኖት የሚመነጭ ነው። እስኪ ከመልካም ሃይማኖት በሉ። ምክንያቱም ክርስቶስ የጣፈጠ ስር ስለሆነ ከዚህ ስር ከዚህ እርከን የሚወጡ ሁሉ ጣፍጠው ይኖራሉ። ከዚህ በኋላ ምን ብለው መዘመር ይችላሉ? እንደ ቅዱስ ጳውሎስ እኛስ የክርስቶስ መዓዛ ነን። እስኪ ወሩላችሁ የክርስቶስ ምንድን ነን? መዓዛ ነን። መዓዛ መለኮቱን ጣፍጧቸው እየሰከሩ የሚኖሩት ምዑዛነ ምግባር ወሃይማኖት ይሆናል። በሃይማኖታቸው በምግባራቸው የጣፈጡ ይሆናል። ከዚህ ነው ለዚህ ኢየሱስ ክርስቶስ በእንተ ፍቅርከ በመዓዛ ፍቅርከ ዕቁረነ አርዱ አሃዊ ከሰማዕታት ቆላተ ሕማማት ወረዱ ወጻድቃኒከ ገዳማተ ኦዱ። አይደው ደራሲ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ እንደ ናርዱ እንደ ሰሊሆት እንደሚጣፍጠው ሽቱ በፍቅር መዓዛ የሰከሩ በመከራ ስለመሰሉ ወንድሞች የተባሉ ሰማዕታት አሃዊ ከሰማዕታት ቆላተ ሕማማት ወረዱ። እንደ በረሃ በሚያንገበግብ በሰማዕትነት መከራ ፍቅር አስክሯቸው ወረዱ። ወጻድቃኒከ ገዳማተ ኦዱ። አንተን መስለው ጻድቃን የሆኑ ሁሉ ፍርኩታ ለፍርኩታ ዋሻ ለዋሻ ፍቅርህ እየሸተታቸው ዞሩ ይላል። ይህ የሚገኘው በዚህ እርከን ላይ ቆሞ ከመገኘት ነው። እግዚአብሔር ከዚህ እርከን ላይ አያወርደን። የሰው ልጅ ልዕልናው ሃይማኖት ነው። የሰው ልጅ ልዕልናው ሃይማኖት ነው። እግዚአብሔር ቤተሰቦች፣ ለዚህ ነው ጌታ በሰገነት ላይ ያለ ከታች ያነሳ ዘንድ አይውረድ ብሎ የተናገረ። በመጨረሻው ዘመን አለ በምጽአት ጊዜ በሰገነት ላይ ያለ ታች ያለውን ለማንሳት አይውረድ። እስኪ በሉላችሁ በሰገነት ላይ ያለ በሉ
በታች ያለውን ያነሳ ዘንድ ምን አይነት አይሁድ በሐዋርያት ልልና በነቢያት ልልና በሰለስቱ ምዕት ልልና በቄርሎስ ልልና በአፈወርቅ ልልና ያለ ሰው ዘግጦ ወደ ሸቀጣ ሸቀጡ ወደ መናፍቃን ሸቀጥ የእነሱን ጥራጊ ይሰማ ዘንድ አይውረድ። የከበረ የመለኮት ማሰሮ እኮ ነው። ምንድን ነው የሚለው? ክሳድኪ ከመዓር ማስቆስ፣ እህቴ ሙሽራዬ አንገትሽ እንደ ወርቅ ገንቦ ነው ይላል። እስኪ የወርቅ ገንቦ ነው። የምን ገንቦ? ገንቦ ታውቃላችሁ? እስኪ የሚያውቅ ሁሉም ሰው ያውቃል ማለት ነው። አሁን የከተማ ልጆች መቼም ከሰው ላለማነስ ነው እንጂ ገንቦ አዲስ አበባ የለም። ጀሪካን የሆነ ነገር እንደዛ ነው ያለው፣ ፕላስቲክ። እሺ ገንቦ ገጠር ነው ያለው እና ገንቦ ማለት ነው። ይሄ እንስራ የሚባል አለ፣ ስልቻ የሚባል አለ። ስልቻ ዝም ብሎ ማጠራቀም ነው። ዝም ብሎ በቃ ድንች የሚቀቀልበታል፣ ጎመን በቃ እንደ ነገሩ ነው የሚኖረው። ገንቦ ግን የተከበረ ነው። ለክቡራን የሚሆን መጠጥ የሚዘነበልበት ነው። ቅራሪ አይዘነበልበትም። አተላም የለውም። የጠራ መጠጥ ብቻ ነው የሚዘነበልበት። የጠራ ለዚያው የብር ከሆነ ደግሞ ይሄ የመሳፍንቱ ብቻ ይዘነበልበታል። የወርቅ ከሆነ ደግሞ የንጉሱ ብቻ ይዘነበልበታል። የወርቅ ገንቦ ናችሁ ማለት ነው። እናንተ የመለኮት ወይን ብሉይ የመለኮት ወተት ሐዲስ የሚዘነበልባችሁ የእግዚአብሔር ዕቃ ናችሁ ማለት ነው። የእግዚአብሔር ዕቃ ናችሁ። እንዲህ ያለውን መጠጣት ሲገባ ዝም ብሎ በዚያ መሽቀል እንዲህ አይደል። አሁን አንዳንድ ጊዜ እንዲሁ ሰው ከሰው ቤት ሰድ በተለይ የመንግስት ሰራተኛው ያስቀኛል። እንዲህ ይላል፣ ፍቅር ሲነድ የማይታይ እሳት ነው ይላል። አቤት ጥቅሱን ጠቅሶት ሞቶ እኮ ነው። አረ ጥቅስስ ባሳየናችሁ ማምላክ ማለት ታውቁታላችሁ። እንደው ለትትና ነው እንጂ እጅግ የሚደግቻው እግዚአብሔር ፍቅር ነው የሚለው በሰማንበት አሁን ያን ትጽፋለን። ይሁን መውረድ ከሰገነት ማለት ይሁ በቀላሉ ዘመን ሲያሸንፋችሁ እናንተ ስንፍና እንቅልፍ ሲወስዳችሁ በስራ አስፈጻሚ ተቆርፎ ከግቢ ጉባኤ የሚቀር አባልም ይኖራል። አሁን አንተ እንግዲህ እንደውም ምን ልትባል ነው? እንደሆኑት መምለክ ከዚህ ሰገነት መውረድ በቀላሉ ከዚህ ሌልና ይወረዳል። እናንተ ተዘርፉ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ የመላእክት መጠጥ በተዘነበለበት ማሰሮ የሉተር ማሰሮ የመናፍቃን ማሰሮ የአርዮስ ማሰሮ ይዘን ንጹህ የጠራ ሰብዕና እኮ የተሰጠን ራሱን አስመስሎ ነው የሰጠን። ሰብዕናችን ቀድሶት ነው የሄደው። በሆነ ባልሆነ መውደቅ፣ በመጠጥ መሸነፍ፣ በሲጋራ መሸነፍ መጃጃል ማለት ነው። ስለዚህ ከዚህ እርከን እግዚአብሔር አያወርደን። ክርስቶስ የአብ የባሕሪ ልጁ ነው በሉላችሁ። የባሕሪ ምኑ ነው? የመጀመሪያው እርከን። አሁን በዚህ እርከን ሲል ሁለተኛ አይደለም። አይ አለ እንዴት እንደኛ ነው ልዩነቱ ሲል ደግሞ ወረሰዮ ወራሴነ ሁሉ አለ። ደግሞ ቅዱስ ጳውሎስ ልጁማ ስልህ ጊዜ ልጅነቱ እንደኛ ልጅነት ነው ካልክ ሁሉን ወራሽ ባደረገው አለው። ደግሞ ተመልከቱ እስኪ ሁሉን ወራሽ ነው። ሁለተኛው እርከን ነው። ስንቱን ወራሽ? ሁሉን ወራሽ ባደረገው አለ። የኛ ልጅነት የወልድ ልጅነት እንደኛ ልጅነት ነው ካልክ ልጅነት ነው ካልክ ሁሉን ወራሽ በደንብ ስሙኛ ነው። እኛ ምን ወርሰው ክብሩን ነው። እስቲ ክብሩን በሉ። ባሕሪውን መውረስ እንችላለን? ነገር እንችላለን? መንበሩን መውረስ እንችላለን? ጌትነቱን መውረስ እንችላለን? አንችልም። አምላክነቱን መውረስ እንችላለን? በክብሩ ክቡራን፣ በብርሃኑ ብሩሃን፣ በሕያውነቱ ሕያዋን፣ በባለጸግነቱ ባለጸጎች እንሆናለን እንጂ ጌትነቱን መጋራት አንችልም። ለዚህ ነው ዝም ብሎ ወራሽ ባደረገው ቢል ኖሮ እንደኛ ነው ነይነሰ መዋርስቲ አይደለም አንዱ እጅ ቆይ ኋላ እንመጣበታለን እንጂ ይሄማ እኛ ስንወርስ እንዲህ ነበር። የለም እሱ ግን ሁሉን ነው። ሁሉን ወርሱ ሁላችሁ ሁሉን ተመልከቱ። ቅዱስ ለዚህ ነው ጌታ ራሱ ምን ብሎ ተናገረ? ኩሉ ዘወላዊ ዚአየ ውእቱ ለአባቴ የሆነው ሁሉ የኔ ነው
ዮሐንስ 16 ቁጥር 15 ላይ ለአባቴ ያለው ሁሉ የኔ ነው። የአባቴ ጌትነት ጌትነቴ፣ የአባቴ መንግስት መንግስቴ ነው። አልቦ ዘይብሎ አብ ለወልዱ ዝዘዚአየ ወዝዘ ወልድ ወዝዘ ዘያዕቆብ ወዝዘ መንፈስ ቅዱስ ይላል አባ ጊዮርጊስ በቀዳሚ አድርጋኖለ። አብ ወልድን ይህ የኔ ነው፣ ያኛው የወልድ ነው፣ ይሄኛው የመንፈስ ቅዱስ ነው የሚለው ድርሻ የለውም። ወልድም ይህ የኔ ነው፣ ይህ ያንተ ነው፣ ያኛው የመንፈስ ቅዱስ ነው የሚለው የለውም። መንፈስ ቅዱስም አብን ይህ ያንተ ነው፣ ይህ የወልድ ነው የሚለው የለውም። መንግስት ሥላሴ በመንግስት የተካከሉ አይደሉም፣ አንድ የሆኑ ናቸው። በመለኮቱ ከአብ ጋር የሚተካከል የሚለው ደካማ ቃል ነው። ለምሳሌ የኔ ቁመት 1 ሜትር 50 ሴንቲሜትር ቢሆን ሌላ ሰው 1 ሜትር ከ50 ሴንቲሜትር ቢኖር ሌላ ሰው 1 ሜትር ከ50 ሴንቲሜትር እኩል ነን አንድ ነን? ንገሩ። ይህ ከባድ አይ ሜዲሲኖች እናንተ ሊቅ መስላችሁ እኩል ነው አንድ ነው የምንባለው? ንገሩ፣ በደንብ ተናገሩ። እኩል ነው አንድ ግን አይደለም። በተለያየ ቦታ እናድራለን፣ በተለያየ ቤት እንተኛለን፣ የተለያየ ኑሮ ነው። ወልድ ከአብ ጋር የሚተካከል አይደለም የሚባለው፣ አንድ የሆነ ነው። ምን የሆነ? አንድ የሆነ። አረ የሚለው ግስ ተካከለ ይላል እና የሚተካከል ተብሎ የተፈታው ደካማ ስለሆነ ነው አማርኛው እንጂ አንድ የሆነ በመለኮት ከእሱ ጋር አንድ እኔና አብ እኩል ነን ነው። እኔና አብ አንድ ነን፣ አንድ ነን ነው። አንድ የሆነ በመለኮቱ ከአብ ጋር የሚተካከል የሚለውን ኃይለ ቃል ስታገኙ አንድ የሆነ ብላችሁ መተው። አንድ የሆነ ተብሎ ነው የሚተረ ትርጉም እንደዚያ ብሎ መረዳት። ሁሉን ወራሽ ማለት አብ ያለው ወልድ የሌለው አንዳች ነገር የለም። ሌላው ሥላሴ መንግስትን በእኩልነት አይደለም የሚመሩት አንድ። ሁለተኛ ደግሞ መንግስትን በተባሪዮ አይደለም የሚመሩት። ተባሪዮ ማለት ተራ ማለት ነው። ተርታ ገጥሞ በወረፋ አብ ገዝቶ ለወልድ ደግሞ እኔ 5 ዓመት ገዝቻለሁ ደግሞ አንተ 5 ደግሞ መንፈስ ቅዱስ 5 እንደገና ደግሞ የኔ ተራ ነው እየተባባሉ አይደለም። ሌላው ደግሞ አብ በሁሉ ግዛት ሁሉ ውስተ ሁሉ በሐውርት በመለኮቱ ግዛቱ በሁሉ ያለ ነው ብሏል ቅዱስ ዳዊት። ግዛታቸው አንድ ነው። ግዛታቸው አንድ ሲሆን ደግሞ አብ ባለበት ዓለም ላይ ወልድ ደግሞ እንደገና አድሮ በዚያ ላይ መንፈስ ቅዱስ ደግሞ እንደገና ደግሞ በዚያ ላይ አድሮ አይደለም። ታዲያ እንዴት ነው ደግሞ በተገናዝቦ ሳይከፈሉ ሳይተቀለሉ አብ ባለበት ዓለም በምልዓተ ባሕሪ ተዋህዶ ሁሉም መልተው ይኖራሉ። አንድ ምልዓት፣ አንድ ስፋት፣ አንድ ርቀት፣ አንድ መንግስት ይህ አላቸው። ይህ ነው ሁሉን ወራሽ። የአብ ልብነት የወልድም ነው። የአብ ልብነት የማን ነው? ልብ ወልድ ወደ ልብነት ሳይቀየር በአብ ልብነት በከዊን ወልድ አለ። በወልድ ቃልነት ልብነቱን ሳይለቅ አብ አለ። በመንፈስ ቅዱስ ትንፋስነት ትንፋሱን ሳይለቁ አብና ወልድ አሉ። ሦስታቸው እንዲህ ነው የሚኖሩት። ስለዚህ ተመልከቱ፣ የአብ እውቀት የወልድ ነው፣ የመንፈስ ቅዱስ ነው። ለዚህ ነው ጌታ አልቦ ዘአምሮ ለአብ ዘእምወልድ ባሕቲቱ ነው። አብን ከወልድ በቀር የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም ብሎ የተናገረ ለዚህ ነው። ስለዚህ ተመልከቱ፣ መናፍቃን ወልድ አማልዷል፣ ዓርብ ለምኖታል፣ እሺ ብሎታል፣ ለምኖ አስታርቆናል፣ አማልዶናል፣ ዛሬም ያማልዳል የሚሉ ይሄንን ህልውናና ገንዘባቸው ወይም ስልጣናቸው ወይም መንግስታቸው አንድ ከመሆንን ከመካድ የሚመጣ ሁሉን ወራሽ ማለት የአብ የሆነ ሁሉ የእሱ የሆነ ማለት ነው። የአብ የሆነ ሁሉ የእርሱ የሆነ እስኪ በሉ የአብ የሆነ ሁሉ በሉ የእርሱ አሪዎስ የተዘነጋው ይሄ የአብ ቀዳማዊነት ሁሉ የወልድ ነው። የወልድ ቀዳማዊነት የአብ ነው። ወልድ ዳህራዊ ከሆነ በቃ አብም ዳህራዊ ነው። ይህ ሁሉን ወራሽ ይባላል። ሁሉን ወራሽ የአብ መንግስት መንግስቱ የሆነ ስለዚህ ክርስቶስ አያማልድ የምንለው ሁሉን ወራሽ ስለሆነ ነው። እስኪ ሁሉን ወራሽ ነው ሁላችሁ ደግማችሁ አቤት። አንድ ሰው ከሌላ ሰው ጥያቄ የሚጠይቀው ከእርሱ እስከሌለ ድረስ ብቻ ነው።
ወልድ ግን የአብ በሆነው ነገር ሁሉ ተበድሮም አይደለም፣ ተጠግቶም አይደለም፣ ተካፍሎም አይደለም። በተዋሕዶተ መለኮት አንድ ሆኖ ሁሉ የእርሱ ነው። ሁሉ የእርሱ ስለሆነ በምክረ ሥላሴ እንድናለን እንጂ በሥላሴ ውስጥ አልቦ ውስጥ ቅድስተ ቅድስት ሥላሴ ግብርናት ወይ ተቀነው ይላል ቅዱስ ቄርሎስ። በቅድስት ሥላሴ መገዛዛት ከባሪ አክባሪ የለም። ሁሉን ወራሽ ባደረገው እርከን 2 አይደል እርከን 3 ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እርከን 3 ይህ የገባው ሰው አንደኛ ተመልክቱ የባሕሪ ልጁ ነው። ሁለተኛ ደግሞ ንገሩኝ እንጂ አቤት ሁሉን ወራሽ። አንድ ጥያቄ ልጠይቃችሁ እስኪ ገብቷችኋል አልገባችሁም? ንገሩኝ እንጂ እኔ እንዲሁም ማምላክ እናንተን እምለምንበት ነገር የለኝም። እናንተን ከምለምናችሁ እመቤታችንን አንድ ሰዓት ለቅዱስ ብላት ስንት ነገር ትሰጠኛለህ። እሺ ስለዚህ ገብቷችኋል አልገባችሁም? ገብቷችኋል። እሺ እግዚአብሔር ይስጥልኝ። እሺ ከገባችሁ ደግሞ ገብቶናል ነው ገብቷችኋል። እሺ ጥሩ ከገባችሁ እንግዲህ አሁን ወልድ ስንት ወራሽ ነው ያለው? በጣም ጥሩ። ሁሉን ወራሽ ከሆነ ወራሽ ማለት ወርሶት ነው በተዋሕዶ ነው? በተዋሕዶ ወራሽ ማለት በተዋሕዶ ሁሉ የእሱ የሆነ ማለት ነው እንጂ መውረስ ማለት በሰጭና በተቀባይ ሂሳብ አይደለም ማለት። ይሄን በደንብ ጠንቅቃችሁ አውቃችሁ ማለፍ ስላለባችሁ። አሁን ደግሞ አንዱ መጣ። አንዱ ጀግና ደግሞ ጀግና ያልኩት መናፍቁ ነው። ጀግና ያልኩት አንዱ ደግሞ መጣና ድሮስ ቢሆን ሲያወርሱት የማይወርስ አለ እንዴ አለ። ደግሞ ሌላ መናፍቅ ማለት ነው። ቅድም ልጁ ስንል አይ የእሱ ልጅነት እንደኛ ነው አለ። የኛ የእሱ ልጅነት እንደኛ ነው ሲል ደግሞ አይ የእኛ ልጅነት ገነትን ለመውረስ ነው፣ የእሱ ግን ባሕሪውን የሚዋሃድ ስለሆነ ሁሉን ወራሽ ነው አለ። ሁሉን ወራሽ ስንለው ደግሞ ምን አለ ደግሞ ሌላ መናፍቅ ደግሞ አሃ ሲሰጡት ማድረሱ ማይቀበላል። እኔም እኮ ያልኩኝ መሆኑንም አምላክማ አምላክ ነው ግን ተቀብሎ ነው ያለው ይላል። ደግሞ ተመልከቱ አለ። ይኸው ደግሞ ሁሉን ወራሽ ባደረገው አይደለ ዘውእቱ አምሳለ አርአያሁ አለ። ይቅርታ ዘይእህዝ ሁሎ በኃይለ ቃሉ የሚጨምርበት ሁሉን በእጁ በስልጣኑ የያዘ ሁሉን በስልጣኑ የያዘ ይሄ ጨመረበት። እንደዚህ ነው ደግሞ ይረዳል። ይቅርታ ይቅር በሉ ተሳስቻለሁ፣ ማሩ እግዚአብሔር ይማረኝ። እሺ እንደዚህ ነው የምትሉ እንደዚያ ሳይሆን እኔም ቅር ብሎኝ ነው። ወወጡ ፈጠሮ ለኩሉ ናት ዓለምን በፈጠረበት ይቅርታ ይቅር በሉ እንግዲህ ሰርዙ እሱን በኋላ ትፍታላችሁ። ዓለምን በፈጠረበት እስኪ በሉላችሁ። አሁን ደግሞ እግዚአብሔር ይስጥልን። አሁን ምን አለ ተመልከቱ። ሁሉን ወራሽ ያደረገው ስንለው ሲያወርሱት ድረስ ላይወርስ ነው አለ። ስለዚህ ክርስቶስ ተቀብሎ አምላክ የሆነ ነው የዚህ ሰው እያላሉ የዚህ መናፍቅ አለ። ምን ብሎ አልኳችሁ? ወርሶ ነው። ለዚህም ከአባቴ ሁሉ ከአባቴ የተሰጠ እያለ ሲናገር ሰምተነዋል። አሁን ምን አለ? እንደሱም እንዳትላልና ዓለምን በፈጠረበት አለው። ደግሞ ዓለምን በፈጠረበት በደንብ ስሙኛው ነው። እግዚአብሔርን እግዚአብሔር የሚያሰኘው አምላክ መሆኑ ነው፣ ፈጣሪ መሆኑ ነው። ችግር ያለበት ጥያቄ ነው አይደል? የለበትም። አምላክ መሆኑ ነው፣ ፈጣሪ መሆኑ ነው። አቤት ፈጣሪ ነው። አምላክማ ቅዱሳንስ ምንድን ናቸው? የጸጋ እግዚአብሔር ግን የባሕሪ አምላክ የሚያሰኘው ምኑ ብቻ ነው? ምኑ ነው? ዋናው ፈጣሪነቱ ነው። የዓለም ንጉሥ ብቻውን የዓለም ንጉሥ የሚባለው ፈጣሪ ስለሆነ እግዚአብሔር ሁሉን ለሰው ሰጥቷል። ፈጣሪነትን ለማንም አልሰጠም። የፈጠረ እርሱ ብቻ ነው። ለዚህ ነው ቅዱስ ጳውሎስ ቅዱስ ዳዊት የበጎች እረኛ መሆኑን አውቆታል። መዝሙር 99 እግዚአብሔር ፈጠረን እኛም አይደለንም ይላል። ንሕነሰ አባጋ መሬቱ እኛስ
የማሰማሪያው በጎች ነን። እግዚአብሔር ፈጠረን፣ እኛም አይደለንም። ተመልከት፣ ከፍጥረት ወገን ፈጣሪ የለም ማለት እኛም አይደለንም ማለት። ቅዱስ ዳዊት ልዕልና ልዑል ስለሆነ በንጽህና የተመሰገነ ስለሆነ ቅዱሳንንም እንደ አምላክ በፈጣሪነት አምላክ እንዳያስቧቸው ፈጣሪነት የእርሱ ብቻ ነው፣ እኛም አይደለንም ማለት መላካዊ ባህሪ ያለን እኛም ብንሆን የእሱ መማክርት የተባለ ወይም የእሱ ልብ የተባለ እኛም ብንሆን በፈጣሪነት ክብር አምላክ አይደለንም፣ የጸጋ አምላክ ነን እንጂ ለማለት እኛም አይደለንም ብሎ ጨመረበት። ስለዚህ ፈጣሪነት የእግዚአብሔር ብቻ ነው። እግዚአብሔርን ማን አማከረው? እዴ ሳረረት አለ ምድር፣ እጄ ምድርን መስርታለች ሰማይንም አጥንታለች፣ እኔን የዛን ጊዜ ማን ረዳኝ እያለ ኢሳይያስ 42 ጀምሮ እስከ 44 ሙሉ 3 ምዕራፍ ስታነቡት ይናገር። እግዚአብሔርን ማን አማከረው? ሰማያትን ሲሰራስ ማን ረዳው ብሎ ይናገራል። ፈጣሪነት ለእግዚአብሔር ብቻ የተሰጠ ለእግዚአብሔር ብቻ የተሰጠ። ለዚህ ነው ቅዱስ ጳውሎስ ለዚህ ነው ምንድን ነው ያለ? ቅዱስ ዮሐንስ ወንጌላዊ የክርስቶስን ጌትነቱን ለማስረዳት ሲፈልግ ቀዳሚው ቃል ውእቱ ወውእቱ ቃል አብ እግዚአብሔር ውእቱ እግዚአብሔር ውእቱ ቃል፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ቀዳማዊ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካልና ወወቱ ሁሉ ሆነ፣ ሁሉ በእርሱ ምን አላለ? ተመልከት፣ ቃል 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 እያልኩ ስለመጣው የነቢያን የመላእክት የሐዋርያት የቅዱሳን ቃል ስላደለ እንደዚያ ሳይሆን ዓለምን የፈጠረ ቃል ነው። ሁሉን ማድረግ የሚቻለው አሃዚ ዓለማት እግዚአብሔር የሆነ ቃል ነው። ጌትነቱን ከላይ እግዚአብሔር ብሎ ጠርቶ እግዚአብሔር ለመሆኑ ማስረጃ የጠቀሰው ቁጥር 3 ላይ ሲደርስ ዮሐንስ 1 ቁጥር 3 ላይ ሁሉ በእርሱ ሆነ የሚለው ነው። ሁሉ በእርሱ ሆነ የምትለው ቃል ፈጣሪነትን የምታሳይ ስለሆነ ለዚህ ነው ቅዱስ ጳውሎስም ንሕነሰ ነአምን ከመ ተፈጥረ ኩሉ ዓለም በቃለ እግዚአብሔር፣ እኛስ ዓለማት በእግዚአብሔር ቃል እንደተፈጠሩ እናውቃለን። ዕብራውያን ምዕራፍ 11 ዓለማት በእርሱ በእግዚአብሔር ቃል እንደተፈጠሩ እናውቃለን። አሁን ተመልከት፣ ነቢይ ነው ስትለው እስኪ ነቢይ ነው በሉ እንጂ ዓለምን የፈጠረ ነቢይ አለ? የለም። መልአክ ነው በሉ፣ ዓለምን የፈጠረ መልአክ አለ? ሐዋርያ ነው በሉ፣ ዓለምን የፈጠረ ሐዋርያ አለ? የለም። የክርስቶስን ጌትነቱ ስለዚህ የምናምነውን ማንን በለው በሉ እስኪ። ስለዚህ ማለት ዓለማትን የፈጠረ እግዚአብሔር ነው አላቸው። ይህ ነው ሊነግራቸው የሚገባው። ይሄ ሳይገባው የሮጠ ምዕራፍ 3 ምዕራፍ 3 ምዕራፍ 9 ይሮጥና ዱብ ይላል። ጉብ ላለው ስል ዱብ ማለት ይመጣል። ተመልከት፣ ዘለ ዱብ ስትል ጉብ ዱብ እንዳትል መፍረድ ይመጣል። ዘኑ አመልም 7 ጭልጥ ምዕራፍ 7 ቁጥር 27 25 ላይ ሊያማልድ በሕይወት ይኖራል ይላል። ምዕራፍ 1 ምን ይላል? ከዚያ በፊት ምርዳት እኮ ይሄ ነው እኮ ተመልከቱ። ፊደል ያላወቀ ሰው ንባብ ላነብ ሲል አያስቅም? እንዲሁም ማምላክ ነው የሚያስቀው። ይወሉት አቡነ እንድርያስ ሊቁ ሰው ሲጠይቁ ሰው ሲቀርባቸው ብፁዕ አባታችን እንዲሁም ምስጢረ ሥላሴ ሊያሰርዱ ካላቸው መጀመሪያ የፊደል እጅግር ታውቃለህ ይላል። የምን እጅግር? የፊደል እጅግር ታውቃለህ? ፊደል ካወቅ ንባብ እናስተምርሃለን። መጀመሪያ የሚቀድመው እሱ እኮ ነው። ቅዱስ ዮሐንስ አፈወርቅ ምን አንድ ሰው ይላል። ደግሞ እኮ የሚያስቡት እኔ ጌታ ቀጠራኝ ይሄን ያህል ዓመቴ ነው ተው እንጂ በጣም አንድ ሰው አለ ቅዱስ ዮሐንስ አፈወርቅ አንድን ፊደል 7 ዓመት አስተማር ነው ይላል። ስንት ዓመት? በሉ እንጂ እንደገና እሺ አለ። ይህ ሰውዬ የሚቀጥለው ዓመት ሃን አለ እያለ ስለዚህ ዓመት ስለሞላው ብቻ እንልለታለን። ንገሩልኝ። እሺ 3ኛ ዓመት እንደዚህ በ7 ዓመት አይ እንግዲህ ማምሽስ ባይለየው ስሙን ማንስተው እንጂ ብለን በረድ ወባል ባታወቁ ይባላል። ካላወቀው ምን ጊዜ መሃል ሲያበሩ ነው ዋናው። ካላወቀው ነው። ስለዚህ መጀመሪያ ተው በእድሜ ብዛት የሚባል ነገር የለም፣ ማወቅ ነው። አሁን እናንተ እኮ እግዚአብሔር የተመሰገነ ይሁንና የምትበጠብጡን የዘመናዊ ትምህርት ሳይለዩ ማለፍ ስላለን
አሁን ዳውን ከዚህ ሜዲሲን ተማሪ እንደዚህ ብላችሁ ውዳሴ ማርያም ኪዳን ትምተዋት ትርጓሜ ያለና ብንላችሁ 2 ዓመት ሊይዛችሁ ይችላል። ፍርክርክርክርክ ትላላችሁ። ለምን? ትምህርቱ እየተረዱ ጥሎ ማለት ነው። እኛ ግን ይዞ መሄድ እስኪ ይዞ መሄድ ነው። እሱ ነው ትምህርት ማለት ነው። ገብታችኋል? ትምህርት ማለት እሱ ነው። ስለዚህ ስለዚህ ተመልከቱ፣ ዓለምን የፈጠረ ሐዋርያ የለም። ዓለምን የፈጠረ መልአክ የለም። ዓለምን የፈጠረ ነቢይ የለም። ዓለምን የፈጠረ እግዚአብሔር እንጂ። እስኪ ዓለምን የፈጠረ እግዚአብሔር ነው። በቃ ተመልከቱ። ክርስቶስ ታዲያ ነቢይ ካልሆነ፣ መልአክ ካልሆነ፣ ሐዋርያ ካልሆነ፣ ሰማዕት ካልሆነ ከዚህ በላይ እግዚአብሔር ብቻ ነው ያለና እንግዲያውስ ክርስቶስ እግዚአብሔር ነው። እስቲ ክርስቶስ እግዚአብሔር ነው። አሁን ደግሞ አርዮስ ብቅ አለ። 3 እርከን ፈጣሪነት የእግዚአብሔር ብቻ ስለሆነ ዓለምን በፈጠረበት ማለት እግዚአብሔር ሆኖ ዓለምን ያከናወነ ከቃሉ ጋር ናቸው። እሺ ዓለምን በፈጠረበት በሚበት እንደ መሳሪያ መጠቀም በሚያስመስል ቃል የተናገረው ለምንድን ነው? ወልድ ለይኩን ብርሃን ብሎ ዓለምን ለመፍጠር የግድ ምን ያስፈልገዋል? ቃል አይደለም? ቃል። ስለዚህ ቃልነት የወልድ ገንዘብ ነው። የወልድ ከዊናዊ ግብራዊ የብቻው ባህሪ ነው። ስለዚህ ተመልከቱ፣ ኩነተ ቃል የወልድ ውሳጣዊ ግብራዊ ባህሪ ነው። ስለዚህ በዚህ መሰረት ቃል ዓለምን በፈጠረበት ማለት ዓለምን ለይኩን ብርሃን ብሎ ለመፍጠር የወልድ ቃልነት በተገናዝቦ ለአብ ስለሆነ በፈጠረበት ያለው ለዚያ ነው እንጂ እንደ መሳሪያ ተጠቀመው ለማለት አይደለም። ምክረ አብ ወምክረ መንፈስ ቅዱስ የልብና የስትንፋስ መዲናቸው ቃል ስለሆነ በወልድ ቃልነት ጸንቶ ስለሚነገር በፈጠረበት አለ እንጂ መሳሪያ ሆኖ ማለት አይደለም። አሁን 3ኛው እርከን ላይ ደረሳችሁ እና ከፍ በሉ እንጂ በደምብ። እሺ 4ኛ አርዮስ መጡ። ምን አለ? እኔስ ምን አልኩኝ አለ። ደግሞ እኔስ ምን አልኩኝ? ፈጥሮ ፈጠረበት አይደል ያልኩኝ አለ። ደግሞ ድሮስ መሳሪያ ላድርግ የሚለው እግዚአብሔር አዞት ማን እምቢ ይላል? ፈጥሮ መጀመሪያ ፈጠረበት። አንድ ኃይለ ቃል ልንገራችሁ። ለዚህ እንግዲህ ዛሬ የሰለስቱ ምዕት ናቸው። ታሪክን ሙሉን አልተረክም፣ እርከኑን ሳንጨርሰው ወጥነ ነው እንዳንቀር ማለት ነው። እስኪ አሁን አንድ ይሄ ዛፍ የምትወዱት ዛፍ አልኩት። ምን ነው በስምምነት ሙዝ እናድርገው? ፓፓያ ምን እናድርገው? አቤት ሙዝ መብላት ነው የፈለጋችሁት? አይ ሙዝ አይሆንም፣ ምክንያቱም ሙዝን ቆርጠን ግንዱን ነው እንጂ ላዩ ላይ ስለማንወጣ ሙዝ ለምሳሌ አይደለም። ሌላ ዛፍ አምጡ። ብርቱካን ይወጣል ላዩ ላይ አይወጣል። በቃ እሺ አሁን እዚህ ደረስኩኝና እዚህ ላይ ደርሼ ብመለስ እንደበለር ቆጠራል? ተናገሩ እንጂ ቆጠራል አይቆጠርም? ስለዚህ 3ቱን እርከን ላይ ከቀረን እንደ አይቆጠርም ብዬ ነው ስንጨርሰው ነው። ስለዚህ ስለ አርዮስ እንገራቸው። አርዮስ ፈጥሮ ዛሬ ስለሆነ አርዮስ ድባቅ የተመጣው አርዮስ የተረታበት ላይ ደግሞ ስንተኛው እርከን እንደሆነ እንመጣለን። ከዚህ ቀጥሎ ባለው እርከን አርዮስ የተረታበት እርከን ፈጥሮ ፈጠረበት እንጂ እኔስ ምን አልኩት? እንዲህ አለ አርዮስ። መቼም ትልቁ ጉዳቱ አንባቢ ነበር። እግዚአብሔር ይመስገን። ምንድን ነበር? አቤት ሰሎሞን፣ ጠቢው ሰሎሞን መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ እንዲህ የሚል ቃል አለ። ፈትል ስሉስ እይትበተክ 3 ሽርብ ገመድ አይበጠስም ብሎ ተናግሯል። 3 ሽርብ ገመድ አይበጠስም በሉ። ምን አይደል? 3 ሽርብ ገመድ የተባሉ መጽሐፍ አንባቢና ተርጓሚ ናቸው። መጽሐፍ አንባቢ ተርጓሚ ከ3ቱ አንድ ከጎደለ ይበጠሳል። ወይ መጽሐፍ ብቻ ከሆናችሁ ወይ ንብ አንባቢና መጽሐፍ ብቻ ከሆኑ ችግር ይመጣ። ተርጓሚ መሀል ላይ ይኖራል። አርዮስ ተፍጻሜ ተሰማይ ቅዱስ ጴጥሮስን ያህል መምህር እያለው ግን እሱ ማንበብ ነው ስራው። ማንበብ ስራው ሲያነብ ያው ወልድ ፈጠረኝ ትቤ ጥበብ ፈጠረኒ፣ ጥበብ ቅድመ ዓለም ፈጠረኝ፣ ወረሰየኒ መቅድመ ኩሉ ተግባሩ፣ የስራው መጀመሪያ አደረገኝ የሚል ቃል ራእይ ማይክስ ይቀርባሉ። ማቴዎስ ምሳሌ ምዕራፍ 8 ቁጥር 22 ላይ ያገኙ።
አሁን ተመልከቱ። ይህንን ወስዶ ክፉ ሰው ክፉ ነው አርጌንስ የሚባል መናፍቅ አለና ምን አድርጓል? ዮሐንስ ወንጌልን ሲተረጉም በመጀመሪያ ቃል ነበር የሚለውን ሲተረጉም ምን እንዳደረገ ታውቃላችሁ? የሥራው መጀመሪያ አደረገኝ የሚለውን አምጥቶ በፉትኖት አስቀምጦታል። ፉትኖት ማለት የግርጌ ማስታወሻ ነው። ይቅር በሉ እንግሊዝኛ። አንዳንድ ጊዜማ ከበረከቱ እኛም እንሳተፍ እንጂ። ስለዚህ በግርጌ ማስታወሻ የሥራው መጀመሪያ አደረገኝ የሚለው ጽፎታል። የክፋቱ ክፋት ነው። በመጀመሪያ ቃል ነበር ማለት መጀመሪያ የሌለው ምን ማለት ነው? መጀመሪያ በመጀመሪያ የተባለው በቀዳማዊነት ነበር ለማለት ነው እንጂ ጊዜን የሚያመለክት አይደለም። እሱ ግን የአርዮስ አባት ስለነበረ ይህንን አለ። የአርዮስ አባት አርጌንስ እንዲህ ያለው ትምህርት የመነጨ ከኦሪገን እየሰማችሁ ነው። ታዲያ እንዲህ አደረገና ምን አደረገ? መጨረሻ ላይ ሲያነብ ይሄን ሲያገኝ ሄደና በየመንደሩ ማስተማር መጥቶ መጠይቅ ቁጥር እኔ እንገራቸው እግዚአብሔር ሰዎች ቅዱስ ዮሐንስ አፈወርቅ የሚለዋል ዛሬ በአንድ ቄስ ማፈርን ከምትፈራ ኋላ በፀሐይ ጽድቅ በክርስቶስ ፊት ከምታፈር በሰራዊተ መላእክት በነቢያት በሐዋርያት ፊት ክፋት ተገልጦ በምጽአት ከምታፈር ዛሬ በአንድ ቄስ ፊት ብታፈር ይሻላል። ክህደትን አትደብቁት። ይሄማ መናፍቅ ነው እንዴ ባል የለ ብጠይቅ ይሄማ አትበሉ፣ አውጡት። አንድ ቀን ያስክዳችኋል። ክህደት ክፉ ነው። ኃጢአት ከኋላ ካደረ ይመርዛችኋል። ለዚህ ነው ምን አባቶቻችን ኃጢአትና ክህደትን በወይራ በዋርካ ዛፍ ይመስሉታል። እሱ ዛፉ ዕለቱን እንደተነቀለ ሕፃን ልጅ መንቀል ይችላል። ስር ከዶ 3 ዓመት ከሆነ በኋላ ግን ሰው ተሰብስቦ አይነቅለው። ክህደት እንደዚያ ነው። አታውሉ ምንም። አሁን ግን እመቤታችን ሰው ናት። እግዚአብሔር እንዴት አድርጋ ቻለችው? እኔ ነገር እኔ አልቀበልም ብላችሁ ቢሆን መጠየቅ ትችላላችሁ። እንዲህ ሚል ዲና ከተነሳባችሁ አውጡትና ይውጣላችሁ። ከዛ ውጭ ግን ቋጥራችሁ ያው በኃጢአት ተቋጥሮ ሲወል መውረድ አለ ማለት ነው። ይሄ ከሞት በፊት ማውጣት ነው። አርዮስ አያወጣው። መምህሩ እኮ ሁሉን ማብራት ይችላል። የድንቁርናውን አለት በስብከትና በትርጓሜ መዶሻ ፈጥፍጦ የሚጽል መምህር ነበሩ። አይጠይቅም። መጠይቃሉ ተከናን ተከናን መኮፈስ ነው። አሁን አይደና ግጥም ይችላል። በየቋቀዱ ይሄድ መስፈን መሐመድና አርዮስ ዘፈን ይችሉ ነበር። በጣም ይገርማል። መሐመድ ሲዘፍን በቅሎዎቹ ህጋጥሉ ያሽካኩ ነበር ይላል። በድምፁ ተመስጠው ማለት ነው። እንኳን ሌላው ማለት ነው። ሳጋን ትክፋ አይደል? ግጥም ይችላሉ። የዛሬዎቹ በግጥም እንደሚወስዱት ማለት ነው። ግጥም እኮ እንደው በግጥም በሆነ ነው። ስላዳመጣችሁ አመሰግናለሁ። መደበኛ ስሜ ደባልቅ እባላለሁ። አሁንም ግጥም እንግዲህ ግጥም ሊባል ነው ማለት ነው። ስለመታ መግጠም ነው መቼስ። ይሄን እየገጣጠመ እያቀናቀነ ለውሃ ቀጅቱ ሁሉ ማስተማር ነው። አርዮስ የሁሉ የመምህር ጉድለት እስኪ የመምህር ጉድለት በሉ አይደና መምህር ቅዱስ ተፍጻሜ ተሰማይ ቅዱስ ጴጥሮስ አርዮስ ተው ግድ የለህም ከኔ እንዲሁ ደስ የሚል እኮ ነው። ሲያሳዝን እኮ ከመጽሐፍ አላገኘኸው ከመምህር አልተማርከው። ሁለቱ ናቸው ዋናው መሰረታዊ ነገር። ከማን መጽሐፍ አገኘኸው? እስኪ ተመልከቱ። ሄሬኒዮስ አለ፣ አግናጢዮስ አለ፣ ማን አለ? አብሮኮሮስ አለ፣ ቀሌምንጦስ አለ፣ ዮሐንስ ወንጌላዊ አለ፣ ማን አለ? ተው አላገኘኸውም። በቀሪቱ መንገድ ከሄዱት አባቶች ከአንድ መጽሐፍ አላገኘም። ተዋል። ከአበው ያልተገኘ ትምህርት አይደለም። አሁን ተው ቢለው እሺ ትቻለሁ አለና ደግሞ ዋሽቶ ሆዶ ማስተማር ጀመረ። መጨረሻ ላይ ጌታ በሕልም ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ተገለጠለት። ልብሱ ተቀዳ። አንተ ጌታዬ ኢየሱስ ክርስቶስ አይደለህም? ነኝ። ልብስህን ማን ቀደደብህ? አርዮስ ሰጠጣለ ልብሴ ወፈለጠኒ ማዌ ወምሕይወቴ መንፈስ ቅዱስ። አርዮስ ልብሴን ቀደደው፣ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ለየኝ። እሱም የማይመለስ ድውይ የማይፈወስ ድውይ ነውና አውግዘህ ለየው። ልብሴን ቀዷልና
ልብስ የክርስቶስ ልብሱ ምንድን ነው? ልብስ ማለት ተመልከቱ፣ እግዚአብሔር ነግሰ ለብሰ ኃይሎ ወቀነተ። እግዚአብሔር ነገሰ ኃይሉንም ለበሰ። እስኪ ኃይሉንም ለበሰ በሉ። ስለዚህ እግዚአብሔር ልብሱ ምንድን ነው? ኃይል፣ መለኮታዊ ኃይልን ገፈፈ፣ አዋረደ፣ ተወ። የክርስቶስ ልብሱ ይሄ ነው። ዛሬ የተሰበሰበው ሁሉ ልብስ ቀዳጅ ነው። ልብስ ቀዳጅ የክርስቶስ። ለዚህ አይሁድ እኮ ጌታን ሰቅለው ሲጨርሱ የአይሁድ ወታደሮች እንዲህ ነው ኢንስጥጥ ኢንግምድ ወኢንስትስ አላፍ ስፋሰስ ለዘረከቦ ይከቦ ልብሱን አንቅደደው። እስኪ ልብሱን አንቅደደው በሉ። ይህ ማለት ማሰላችሁ መለኮቱን ከጌትነቱ መለኮቱን ከስጋው ስጋውን ከመለኮት አንነጥል አንድ አድርገን እንመን እያስባላቸው ነበር። እነሱ አልገባቸውም። ልብሱን አንቅደደው። ኢዮብ እንዲህ ይላል፣ እይሰጠጥ ደመናው አይቀደድበትም ይላል። ውሃውን ቋጥሮ ከውቅያኖስ ጠልፎ አውጥቶ ደመናው ያን ሁሉ ውሃ ተሸክሞ ሲገማሸር ደመናው አይቀደድበትም። እስኪ በሉ ደመናው ምን አይቀደድበትም። አይናማዎቹ እና አቡነ እንድርያስ የኢትዮጵያ አይናማዎች ሲተረጉሙ እሳቸው ይላሉ፣ ደመናው አይቀደድም ማለት ደመና እናቱ ናት፣ የእናቱ ድንግልና አይለወጥበትም ማለት ነው ብለው ይተረጉሙታል። አባቶቻችን ሊቃውንት ደግሞ በግዕዝ ኦሪት ትርጓሜያቸው እንዲህ ይላሉ፣ ደመናው አይቀደድበትም ማለት መለኮቱ ከስጋው አይነጠልበትም ማለት ነው ብለው ይተረጉማሉ። ኢዮብ ነው የተናገረው። እንግዲህ ኃይለ ቃሉ በተዋህዶ ይኖራሉ እንጂ አይከፈልበትም። ልብሱን አንቅደድ ማለት ይሄ ነው። ጌትነቱን ከአባቱ አንለይ። ዛሬ ያለው የእምነት ድርጅት የሚፈላው ሁሉ የክርስቶስ ልብስ ቀዳጅ። ልብሱን ከሚቀዱ ጋር እንዳንደመር እግዚአብሔር ይሰውረን። ልብሱን ቀድዱ። አንድም ወንጌልን አንነጣጥል ማለት ነው። ወንጌልን አናጣላ። ከአራት ዕጣ እንጣጣለው እንጂ ማለት በአራት ወንጌል እንመን እንጂ አንቅደደው። አንድ አምላክ አራቱን ወንጌል ያስተማረልን፣ አራቱን ወንጌል አናፋጃቸው። አቡሊዲስ እንዲህ ይላል፣ እኛ ከመጻሕፍት ይቅርታ አይደለም፣ አንቲያኮስ የሚባል ሊቅ ነው መጽሐፋዊ ላይ። እኛ ከመጻሕፍት ጋር ስንጣላ መጻሕፍት የተጣሉ ይመስሉናል ይላል። እኛ ከመጻሕፍት ጋር ስንጣላ መጻሕፍት ምን ያሉ ይመስሉናል? የተጣሉ ይመስሉናል። መጻሕፍት ግን አይጣሉ። የመጻሕፍት ጦርነት መጻሕፍትና መጻሕፍት ሳይሆኑ ከመጻሕፍት ጋር የሚያደርገው ፍጅት ነው ሊናገር። ስለዚህ ወንጌልን አናፋጃት፣ ከአንድ እንጨት ቀዳሽ ናትና ሲያስብላቸው አርዮስ ልብሴን ቀደደ፣ አውግዘለየው፣ አወገዘው። አማላጅ አጓዳጅ ላከ። መናፍቃን መቼም መንደር ለመንደር መዞር ልመዳቸው። አማላጅ አጓዳጅ ላከ፣ አይሆንም ብለው መለሰ። ተምሳሌተ ሰማዕት ቅዱስ ጴጥሮስ አረፈ። ከኔ ቀጥሎ አኪላስ ይሾማል። እሱም ውዳሴ ከንቱ ጠልፎት የባልንጀራ ፍቅር አገብሮት ከሹመቱ ወደ ሹመቱ ይለመልሰዋል። አርዮስን ከግዙት ይፈተዋል። አይቆይበትም፣ ይቀሰፋል። ከኔ ቀጥል አንተ ትሾማለህ፣ አውግዘህ የምትረታው አንተ ነህ አለው ለእስክንድርያ። አኪላስ ተሾመ። አኪላስ ሲሾም አይወዳሴ ከንቱ ደስ ይላል እኮ ገና ዛሬ መምህር ተሾመ አለ አርዮስ። መማርማ መምህራችን ቅዱስ ጴጥሮስ አልተማረም እንላለን። አዲያ ግን እንዲያው ፈሊጥ ያንሰው ነበር፣ በሆነ ባልሆነው እንዲያው ያወግዝ ነበር። የተማረ ሊቅ ፈሊጠኛ ግን አሁን ተሾመ ይላል። እንዲያ ነው ማለት እንግዲህ ይላል። እንግዲህ ውዳሴ ከንቱ የያዘው ሰው ማለት ነው። አሁን እናንተ እስከንቱ ውዳሴ መቼስ ስትወዱ እጹብ ድንቅ እኮ ናችሁ ማለት የታየ ልትሉ ትችላላችሁ። ለምሳሌ አሁን እናንተ የእግዚአብሔር ቤተሰቦች ቡሩካን ያሁኑ ኮርስ እያጠናችሁ ደግሞ መታችሁ ኮርስ የምትወስዱ ማን ብላችሁ ትላላችሁ? አይሰንፍናችሁ ብላችሁ ደግሞ ትቆጣላችሁ። ውዳሴ ከንቱ መልኳን ቀይራ የሌለችበት ሰው የለም በእውነቱ ማለት ክፉ በሽታ እኮ በእውነቱ ማለት ክፉ በሽታ። አሁን ፓስተሮቹ ብዙዎቹ ፓስተሮች በክርክር ብትረቷቸው አይመለሱ። ለምን አይመለሱ? ውዳሴ ከንቱ ይፈልጋለዋል። እዚያ እኔ እፈውሳለሁ በኢየሱስ ስም ና ስገድ ምናምን ማለት ለምዷል። እዚህ ሲመጣ ምዕመን ስለሆን ከዚያ ቁጭ በልና ተማር ንስሐ ግባ ደግሞ ጭራሽ ማለት
ሲፈውስ የነበረው ሰውዬ ጸድቆ ክርስቶስ ሲያናገረው የነበረው ሰውዬ ንስሐ ገባ፣ በድላል፣ ቁረብ፣ በላስራት ወራት አውጣ። ይሄ ሊቀር ሆና ችግር እኮ ነው። ይሄ ችግር እኮ ነው። ክብር እኮ ነው መከራው። እስቲ ክብር መከራ ነው። ክብር በጣም ክፉ መከራ እኮ ነው። ማምለክ እንደ ክብር ያለ መከራ የለም በእውነቱ። እግዚአብሔር ከክብር ይሰውራል። ክብር ክፉ በሽታ ስለሆነ ይሄ ነው። ስለዚህ አርዮስ አኪላስ አዎ ፈትቼዋለሁ አለና ፈታው። በመንፈቁ ተቀሰፈ። እለእስክንድሮስ ተሾመ። አወገዘ። ታረቅልን አባታችን አሉ ተማሪዎች። ከአዳራሽ ያወጡትን በልፍኝ የሚያስገባው ማን ነው? መምህር ጴጥሮስ ያወገዘውን እኔ የሚቀበል ምንድን ነኝ? ያለ ቆራጥ ትውልድ ያስፈልጋል። ዛሬ ግን እልፍ ብሎ ይሄ ምንድን ነው የሚባለው? እንደምትሉት ስኮላስቲክ የምትሉት ነገር አላችሁ እናንተ። እንደዚህ ዝም ብሎ ይሄ ሊቃዊ አስተሳሰብ በቃ። አሁን ዋናው ነገር ሃይማኖታቸውን አንያዝ እንጂ ጥሩ ትምህርታቸውን እና አርጌንስን ብንቀበላቸው ምን አለ? እነ ቀሌምንጦስ እስክንድርያ ብንቀበላቸው ምን አለ? እነ እንትናን ብናነብ መጽሐፋቸው ምን አለ? ምን አለ? በቃ ምን አለ? በአዳራሽ ያወጣውን በልፍኝ የሚያስገባው ማን ነው? መምህር ጴጥሮስ ያወገዘውን እኔ አልቀበልም ሲሆን ሁላችሁ መምህር ጴጥሮስ ነው ያወገዘውን እኔ ምን አልልም አልቀበልም። አባ ጊዮርጊስ ቆርጦ የጣለውን እኔ አላነሳም። የእውነት ማለት ነው። ቅዱስ ቄርሎስ ብሏል፣ እጣታችን ብንወዳትም ቆስላ ሌላውን የምታበላሽ ከሆነ እያለቀስን እንቆርጣታለን። የሰማችሁን አይደለም እንዴ? መናፍቃንን ሰውነታቸውን ብንወድም እያለቀስን ግን ትምህርታቸውን፣ መጽሐፋቸውን፣ ሁለንተናቸውን እንተዋለን። ኑሯችን ይሄ። ስለዚህ ለየትም ይሁን የት ቅዱስ ያሬድና አባ ጊዮርጊስ ያልተቀበሉት ሊቅ ወይም መጽሐፍ ወይም ሰው ወይም ትምህርት ወይም አመክንዮ ወይም ዶክትሪን ወይም ሌላ ነገር ከቤተ ክርስቲያናችን ጠርገን እናስወጣዋለን። እሺ በሉት። እግዚአብሔር እሺ ይበለን። ስለዚህ ተመልከቱ። ከዚያ በኋላ መምህር ጴጥሮስ ያወገዘኝ ያወገዘውን አላስገባም። በኋላ አርዮስ እንደ ሶሎ ውሻ ማውደልደል ይወድ ነበር። ሶሎ ውሻ ትርጓሜ የተባለው ሶሎ ውሻ ማለት ቅቤ ገልባጭ ማለት ነው። ቅቤ ገልባጭ ታውቃላችሁ? ድሮ ቅቤ የሚቀመጠው በቅል ነው። ይሄ ራሱ ደግሞ ራሱን የቻለ ቅል፣ ያው ቅል ትናንት ተነጋግረናል። የቅቤ ቅል ግን ሌላ ነው። የቅቤ ቅል ዱር እንደ ዛሬ አንጥሮ በምናምን ማስቀመጥ በምናምን ማሸግ ምናምን የለም። በቅቤ ቅል ነው በደንብ ጥሩ ሴት የምትባለው። ቅሉ ወዝ ጠጥቶ ከነጭነት ብዙ ቀን ቅቤ ከማስቀመጡ ተነሳ ወደ ቀይነት ሲቀየር ይሄ አንደኛ የሀብታም ቤት፣ ሁለተኛ የጥሩ ሴት ቤት ይባላል ማለት ነው። በዚህ ነበር የሚታወቀው። ታዲያ ቅሉ በማን በቅቤው መልክ ያምራል። ውሻ ግን በቅቤው መልክ ማማሩ ይቅርና ቅቤውን የባስለሰው የሚሆነውን በምንቀኝነት ይውጥና መልሶ ይተፋዋል። የውሻ እኮ ክፋቱ እኮ ይሄ እኮ ነው። አሁን ለእኛ የምንበላበትን አላይ ቅቤ አልፈለኩም፣ ግን ሰው ሊበላበት የሚገባውን ዋጠ። ውጦ ደግሞ በተዋበበት ጥሩ ነበር ተፋው። ይህ ማለት ነው የተቀደሰው ለምኖች አትፍቱ ብሏል ጌታ። ውሾች ቅቤ የተባለ ነው። አብ ሀሊም ወልድ ሀሊም መንፈስ ቅዱስ ሀሊም አሐዱ ውእቱ ሀሊም ዛሎቱ ትውስት። አብ ወተት ነው፣ ወልድ ወተት ነው፣ መንፈስ ቅዱስ ወተት ነው። መቀላቀል የሌለበት አንድ ወተት ነው። አብ ቅብ ነው፣ ወልድ ቅብ ነው፣ መንፈስ ቅዱስ ቅብ ነው። ይህ ማለት አብ ክብር ነው፣ ወልድ ክብር ነው፣ መንፈስ ቅዱስ ክብር ነው። በነገራችሁ ላይ ኪዳነ ወልድ ክፍሌ እንዲህ ይላል። እኔ ወዳጆቹ ካላችሁ እግዚአብሔር ይቅር ይበላችሁ ማለት ውደዱት፣ በሰውነት ውደዱት፣ በመናፍቅነቱ የምትወዱ ማለት ነው። እንዴት አብ ወልድን አይቀባውም? አብ ወልድን አይቀባውም። ምክንያቱም ወልድ ተቀቢ፣ አብ ቀቢ፣ መንፈስ ቅዱስ ቅብ አይሆንም። ወልድ ለራሱ ቅብ ነው ብለን ስናስተምር እንዲህ ይላል ኪዳነ ወልድ ክፍሌ መዝገበ ቃላቱ እኒህ ሞኞች ደናቁርት። አቤታይ አሁን እኔ እኮ የሚገርመኝ አንድ ጊዜ ናቸው አሉ፣ አንድ ጊዜ ነው አሉ መርጌቶቹ ተሰብስበው ማህሌት ብለው ከዛ ወዲያው ለካ እነ ቄሴ ልቅሶ ሄደዋል። አሁን መርጌቶቹ ለካ ቅዳሴ ገብተው አውቁ እነዚያ የነበሩት ማለት ነው። ቅስና ያው ይሄ እነ ቄሴ እነ መነኩሴና አባይ ስለሆነ ማለት ነው መቀደስ። ከዛ በኋላ ሲሉ አይ እኔ ራሴ አላመነጨሁትም አቡነ ቄርሎስ ሲሉ የሰማኋቸው። ከዛ በኋላ
ሲፈልጉ ያስጠፋ ምን ይደረግ ገብቶ እንዳይቀድሱ ቀድሰው ቅስና ግን አላቸው። ከዚያ በኋላ ተንጓሉ፣ ተጨነቁ። ህዝቡ ደግሞ እንግዲህ እዚህ አንተን መቀድር ቀድስና ቆርኛል እንጂ ብሎ ሊፈጃቸው ሆነ። በኋላ ሲሉ ለሁለት ቄሶች ተንጓለው በዚያ ተገኝተው አፈርሰው ነው እንዲሁ ባካችሁ አውጡ ብለው ኋላ መልሰው ምን እንዳሉ ሰምታችኋል? እንዲሁ እግዚአብሔር ቸር ነው፣ እነዚህ ደናቁርት ባይሰጠን ኑሮ ምን ይወጣል ነበር። አሁን ደናቁርቱ ቄሶቹ ናቸው እነሱ ደግሞ እኮ ጭራሽ ሆናል እንደ ቀበሮ ማለት ነው። ቀበሮ የሆነ ፍሬ አግኝታ ልትበላው ስትል ብዘል አልደርስበት ስትል አይ እንዲያውም አይጣፍጥም ማለት ይችላል። አልደርስበትን ያሉ ነገር ማድነቅ ነው። አሁን ተመልከቱ እና ኪዳነ ወልድ ክፍሌ እንዲህ ይላል። ኪዳነ ወልድ ክፍሌ አይ እነዚህ ደናቁርት እኛን ማለት ነው ቤተክርስቲያኒቱን ማለት እኛ ልምድ የቤተክርስቲያኒቱን ትምህርት አስተምራለሁ ብዬ ስለማስብ እና የቅዱሳን አባቶችን ትምህርት መቼም ቢሆን እንዲህ የፈለገ ቢሆን እንደ ሰይጣን የተረገሙ እንኳን ቢሆን የቅዱሳን አባቶቻችን ትምህርት ከተውኩኝ ሰይጣን ቢሆን ይሻለኛል። አይ ይሻለኛል ግን ይሻላል። የቅዱሳን ትምህርት የሚተው ሰው ከዚያ ይሻላል። ታዲያ ተመልከቱ እኚህ ደናቁርት ዘይት ለራሱ ቅብ ሆነ ይባላል እንዴ? ኪዳነ ወልድ ክፍሌ እንደሚለው አብ ወልድ ለራሱ ቅብ ነው፣ አብ ያከብረው ምንም ዘይት ለራሱ ቅብ ሆነ ይባላል እንዴ? ይላል ኪዳነ ወልድ ክፍሌ። ይሉሽን ብትሰሚ ገበያ ባወጣሽ። ስለዚህ ተመልከቱ ዘይት ለራሱ ቅብ መሆኑ በምን ይታወቃል ካላችሁ ሌላ ቅባት አይቀባም። ይቀባል እንዴ ዘይት? ንገሩ። ዘይት ለሌላው እንቀባዋለን አይደለም ነው አይደለም? ንገሩ እንጂ ዘይት ሌላ ይቀባል። ዘይትን ግን ሌላ ዘይት እንቀባዋለን አንቀባውም። አዎ ዘይት ተመልከቱ ለራሱ ቅብ በመሆኑ ሌላ ቅብ አይፈልግም። እስኪ በሉ ዘይት በሉ ሌላ ምን አይፈልግም? ቅብ አይፈልግም። ራሱ ክብር በተዋሕዶ ክብር አንድ ክብር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆን። ታዲያ ተመልከቱ አሁን ሁሉ ያመጣው የአርዮስ አውደልዳይ ውሻነት ነው። እንደ ሶሎ ውሻ ሲያውደለድል ለዚህ ነው የወርቅ ቀለበት በእሪያ አፍንጫ አያምርባትም ይላል ሰው። ምን ማለት ነው? ሃይማኖት ለጅል ሰው አታምርበትም ማለት ነው። ለምን? ከሪያይቱ አፍንጫው ነው ወርቅ የምናደርግላት በጭቃ ስለሆነ የምትጫወተው ወስዳ ዝፍቅ ታደርገዋለች ማለት ነው። ስለዚህ ለጅል ሰው ትርጓሜ አይረባው፣ ትምህርት አይረባው፣ ክህነት አይረባው፣ ምንኩስና አይረባው፣ ትርጓሜ ስብከት ሃይማኖት አይረባው። አርዮስ ወሰድና ዘፈቀው ሲያውደለድል። ከዚያ ሄደው እለእስክንድሮስ አባታችን ሄደና ከቆስጠንጢኖስ ሹመት ያዳብርልህ ለማለት ሄደው ስለነበረ አባቴ ተከሳሃል። አርዮስ ነው? አዎ። በእንግዲያስ አጋጥሞ እንደ ሶሎ ውሻ ሲያውደለድል ቢፈለግ ታጣ ይላል። መናፍቃን የቁም ነገር ቀን። በነገራችን ላይ የዛሬዎቹ መናፍቅ አይደሉም። መናፍቅ ማለት በጣም ጀግና መናፍቅ ማለት ላመነበት ምንፍቅና የሚሞትለት ነው። አሁን የዛሬዎች ይሞታሉ። አሁን አንዱ ቸርች ሲከፋው ደግሞ ሄድና እንትና ኢንተርናሽናል ቸርች ብሎ ደግሞ ይከፍታል። ከዛ ደግሞ ሲከፋው ደግሞ እንትና የድሮ ኢንተርናሽናል የተደረገው እንዲገባሉ። በቃ ብዙ ኢንተርናሽናል እየመሰረቱ ይሄዳሉ ማለት ነው። መናፍቅ ማለት ላመነበት ክደት የሚሞት ነው። ለዚህ እኮ ነው ሊቅ የሌለ መናፍቅ ስለሌለ እኮ ታውቃላችሁ። ቅዱስ ዮሐንስ አፈወርቅ ግን ይላል ዲያብሎስ ደህና መናፍቅ ሲያስነሳ እግዚአብሔር ደህና ሊቅ ይሰጣል ነው። የሰማችሁ አይደለም? ስለዚህ ደህና መናፍቅ ስለሌለ ደህና ሊቅ የለ። ያው እንደ ቸርነቱ እንኖራለን እንግዲህ እግዚአብሔር ያኖርልን። ስለዚህ እነዚህ የሊቃውንቱን እያመጣን ብቻ መኖር ነው የሚያልሽ። አሁን ተመልከቱ ሲፈልግ ታጣ ጉባኤ ያቁምልን። አዎ ይቁምልን፣ ይቁም። ንጉሱም ደስ አለው ከአንድ ከእለእስክንድሮስ ይሄን ያህል ጥበብ ካገኘው ከሌሎች ማስን ታገኝ ብሎ አዋጅ ተነገረ። ከሚያዝያ ማርያም እስከ መስከረም ማርያም አዝግመው ሁሉም መጡ ደረሱ። መስከረም 21 ቀን ተሰባሰቡ። ለሰሚ እጹብ ግብር ይላል ቅዱስ ያሬድ። ለሚሰማው ግሩም ነው፣ ለሚሰማው ግሩም ነው። ከአጽናፈ ዓለም እስከ አጽናፈ ዓለም እንዴት አድርጎ ሰበሰባቸው ይላል ቅዱስ ያሬድ በድጋው ሰለስቱ ምዕት ሰበሰባቸው፣ ተሰበሰቡ። ስለዚህ መስከረም ማርያም ሲሰበሰቡ ብዙኃን ማርያም ተባለች። እስኪ ብዙኃን ማርያም በሉ። ሁሉንም ያስተጋባቻቸው እሷ ስለሆነች
አንድም በምስጢሩ ስንል ግን መላእክትንና ሰውን ነቢያትንና ሐዋርያትን ውሉድንና አበውን አዋህዳ አንድ ማህበር ያደረገችን እመቤታችን ስለሆነች ብዙኃን ማርያም። እስኪ ብዙኃን በሉ። አዎ፣ ስለዚህ ነው ተሰበሰቡ። ዛሬው ቀን ደረሰ። ባጭሩ 2345 ሊቃውንት ተሰበሰቡ። 2345 ሊቃውንት ተሰበሰቡ በኒቅያ። ኒቅያ ግሪክ ውስጥ የምትገኝ ናት። እዚያ ተሰበሰቡ። ሲሰበሰቡ ቅዱስ አትናቴዎስ እጅግ ሊቅ ነበር። ከሊቅነቱ የተነሳ በጊዜው ዲያቆን ነበር። ዲያቆን ደግሞ በሲኖዶስ ስብሰባ መካፈል አይችልም። በነገራችን ላይ እንደዚህ ዲያቆናቱ እንዳይከፋቸው እንጂ ቢከፋቸውም ችግር የለም እንጂ ዲያቆን ከቄስ አጠገብ መቀመጥ የሚችለው ቄስ ሲፈቅድለት ብቻ ነው። ፍትሐ ነገሥት ነው ያለው። እኔ አይደለም እንደዚህ ያልኩት። ለመቀመጥ ራሱ ምን ማድረግ አለበት? ዞር ዞር እያላቸው አትያቸው እንጂ ማስፈቀድ አለበት። ዲያቆናት እንደዚህ ከሆነ የእናንተን ትዕቢት እስኪ አስቡ። እግዚአብሔር ያሳያችሁ። እናንተ ከብፁዓን ሊቃነ ጳጳሳት ፊት እዳችሁ ጉልት ትላላችሁ ይሆናል። ወደፊት ነው፣ ወደፊት። እስካሁን አላደረጋችሁትም። ተመልከቱ። ዲያቆን ህዝባዊ ነው። ከህዝቡ የሚለየው በተልእኮ ነው። እየሰማችሁ ነው አይደለም? እንዴ ይህን ማወቅ ይገባል። በተልእኮ ካፈራበት ለቅስና ይበቃል ማለት ነው። ዲያቆን ከሲኖዶስ ስብሰባ መሳተፍ ስለማይችል ለጥበቡ ብሎ እስክንድሮስ በጣም ገርሞ ፓትርያርኩ ዕለቱን ቅስና ሹሞ ይዞት ሄደ ይላል። እንዲከራከር ማለት ነው። ለጥበቡ ብሎ ዕለቱን ቅስና ሹሞ ይዞት ሄደ። ክርክሩ ተጀመረ። መናፍቃን ማፋቸል ልማዳቸው ነው። ማፋቸል ታውቃላችሁ? ማፋቸል የትርጓሜ ቋንቋ ነው። የቤት ስራ እሱ ማፋቸል ይወዳሉ። እና አርዮስ እያፋቸለ ነበር። እያፋቸለ መጥቶ ጠይቅ ትጠይቅ ወይስ ጠይቅ? እኔ እጠይቃለሁ አለ። ጠይቅ ወልድ ክዷል። አረ እኔ እጠይቃለሁ። አይ እንደው እናንተ ጠይቁኛል። ደግሞ መልሱ ካዲ ያላችሁኝ እናንተ ጠይቁ። ክርክሩ ተጀመረ። 2345 ሊቃውንት አሉ። ክርስቶስ አለ። ከዚያ በኋላ መላእክትም አሉ። ከዚያ በኋላ ምን ተደረገ? በል ወልድ ፍጡር ያልክ ከየት አግኝተህ ነው? ጥበብ ፈጠረኝ አስቀድሞ የሥራው መጀመሪያ ያደረገኝ ብላለች ብሎ አቀረበ። ችኩልነት ልማድ ሆኖ ነው እንጂ ማፋቸል ልማድ ሆኖ ነው እንጂ እንቅድመ አድባር ወአውግር ወለደኒ ሲል ከታች ታገኘው ነበረ። እንቅድመ ፈጠረኝ ማለት ወለደኝ ማለት። እስኪ ወለደ ይበሉ። እሺ አንተ ልጅ ትወልዳለህ አለው። ልጅ ትወልዳለህ ፈጣሪው ነህ ወላጁ ነህ? እወልደዋለሁ። የምትወልደውን ካልፈጠርከው የምትሰራውን የማትወልደው ከሆነ አንድ ሰው ጠረጴዛ ቢሰራ ጠረጴዛውን አይወልደውም። ልጅ ቢወልድ ልጁን ደግሞ አይፈጥረውም። የሰራኸውን ካልፈጠርከው የፈጠርከውን ካልወለድከው ወልድ ያ ፍጡር ቢሆን ኑሮ እንዴት ወለደው ይባል ነበር ብሎ ረታው። ዝም አለ። ቀጠለ። አይ እንግዲህ አለ ተመልከቱ፣ ዓለምን የፈጠረ ነው ይባላል ቅዱስ ጳውሎስ። ዓለምን ቢፈጥር ታዲያ አንጥረኛ መጀመሪያ መዶሻ ሰርቶ ከዚያ በኋላ ጌጣጌጡን በመዶሻ እንደሚሰራ መጀመሪያ እሱን ሰራ፣ በእሱ ዓለም ፈጠረ። አትናቴዎስ ብድግ አደረገ። ቅዱስ ለእስክንድሮስ መጀመሪያ ወኢምንትኒ ዓለም ሰራ። እሺ ዓለምን ወልድን መጀመሪያ ሰርቶ በወልድ ዓለምን ከፈጠረ ወልድን በምን ፈጠረዋል? እየሰማችሁ ነው? ዓለምን ለመፍጠር እግዚአብሔር ወልድን መሳሪያ ካደረገ ወልድን በማን መሳሪያነት ፈጠረው? ዝም አለ። ቅዱስ አትናቴዎስ ቀጠለ ደግሞ እዚያው ላይ እግዚአብሔር ይህን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም አለ። ቃሉ ራሱ ጋር አልገባችሁ ማለት ጥሩ እኮ ነው። ሁሉ ከገባችሁ ማጥሩ አይደለም። አንድ ግጥም አለ አንድ ወንድም የነግሮኝ፣ በኋላ ደግሞ መጽሐፊቱንም አገኘኋትና አነበብኳት እና ምን ትላለች? እላለሁኝ እንጂ እንዲያው ገባኝ እንኳንስ ያልገባኝ የገባኝ አልገባኝ፣ ያልገባኝ ሲገባኝ የገባኝ መስገባኝ። ራሱ ግጥሙ ራሱ ያልገባኝ ነው አይደል? እሺ በጣም ጥሩ። ስለዚህ እግዚአብሔር ወርስ ይህን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም። ምን ማለት ነው?
እስቲ ልፋስ እግዚአብሔር አሁን ተመልከቱ። ለምሳሌ አንድ ባጭሩ እንገራችሁ። አንድ ባለስልጣን አለ። በቃ ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትሩን ሂጄ የቀበሌ መታወቂያ ይስጡኝ ይባላል አይባልም? ይባላል አይባልም? አዎ መናገር ነው ዋናው ነገር። አይባልም። ለምን አይባልም? ይሄ ስራ ለሳቸው አይመጥናቸውም። የቀበሌ ሰራተኛ እሳቸው እንደዚህ ብላቸው ይቆጣሉ። ለምን ይቆጣሉ? ምን ብትደፍረኝ ነው? ቀበሌን አልፈ፣ ክፍለ ከተማን አልፈ፣ መዘጋጃ ቤትን አልፈ፣ ወረዳን አልፈ፣ ዞንን አልፈ፣ ክልልን አልፈ፣ የሚኒስቴር መስሪያ ቤቶችን አልፈ፣ የተወካዮች ምክር ቤትን አልፈ እኔን የቀበሌ መታወቂያ የምትጠይቅ ምን አይነት ሰው ነህ ያስባላል። ይሄ ምንድን ነው? የፍጥረት ትዕቢት ይባላል። ይሄ ፍጥረት ምንድን ነው? ትዕቢት ነው። እግዚአብሔር ግን ስለዚህ ምንድን ነው? በቀላል ነገር አይደፈሩም እነሱ። እግዚአብሔር ግን ማለት ነው አትናቴዎስ፣ እግዚአብሔር የዚህ ዓለም ፈጣሪ አልባልም ብሎ በተወራጅ አልፈጠረውም ማለት ነው። እየሰማችሁ ነው አይደለም እንዴ? የዚህ ዓለም ፈጣሪ መባል ለእኔ አይመጥነኝም ብሎ በምክትል የፈጠረው አይደለም። በተወካይ የሰራው አይደለም። እግዚአብሔር የዚህ ጠማማ ዓለም አባት መባልን ካላፈረበት የዚህ ዓለም ፈጣሪ መባልን አያፍርበትም። አፍሮበትም ለምሳሌ አጭር ቃል ልንገራችሁ። አሁን ባልና ሚስት አሉ። ባልና ሚስት ሲኖሩ ሰራተኛ ማለት በቃ ልጅ አለቻቸው የ12 ዓመት ልጅ። ወጡን የሰራችው ሚስቲቱ ትሆን። ወጡ በጣም ጨጓራ አንድዶ ይጥላል ማለት እና ቢጥል ማን የሰራው የሰው ይጠራሉ። ልጅቱን ያበላሸችው ትችላለች ሚስቲቱ። ለምን? የዚያ ወጥ ሰሪ እሷ መባሉ አይመጥናት። ይዞተን መባል ስለማይመጥን ማለት ነው። እግዚአብሔር ግን ስራው ነውር የለበትም። እስኪ ስራው ነውር የለበትም ነው። አዎ ትየሳ እግዚአብሔር በተግባሩ እግዚአብሔር እንዲያውም በስራው ደስ ይለዋል። በስራው ደስ የሚለው አምላክ ስለሆነ መፍጠርን ያልጠላ እግዚአብሔር ፈጣሪ መባልን አይጠላውም። በዚህ ዓለም አያፍርበትም። ስለዚህ በምክትል አልፈጠረውም። ደግሞ እግዚአብሔር የዚህ ዓለም ፈጣሪ መባልን ካላፈረ በምክትልም ካልፈጠረ ብቸኛው እግዚአብሔርም ዓለምን የፈጠረም እግዚአብሔር ብቸኛው ከሆነ እግዚአብሔር በገሌ አማካኝነት ዓለምን ፈጠረ ሳይሆን እግዚአብሔር ሰማይና ምድርን ፈጠረ ተብሎ ከተጻፈ ወልድም ዓለምን የፈጠረ ከሆነ ክርስቶስ ዓለምን የፈጠረ እግዚአብሔር ነው እንጂ የመፍጠሪያ መሳሪያ አይደለም አለው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። መለሰና ደግሞ እንዲህ አለ። አሪዮስ አቤት እንኳን ብሎ ይሁን እንጂ አለ አይደል? ትዕቢተኛ ስለሆነ ምን አለ? አንተ ክርስቶስን ታመልከዋለህ አታመልከውም? ጥያቄ ስሙ። አሪዮስ ነው እንደዚህ ያለ። ታመልከዋለህ አታመልከውም? አመልከዋለሁ። ግን ፍጡር ነው አይደለም? ፍጡር ነው። እንግዲያውስ አለ ቅዱስ አትናቴዎስ በወጥመድ አስገብተው እጭድ ነው የሚያደርጓቸው እንደማጭድ። ወልድ ፍጡር ነው የምትል ከሆነ ክርስቶስን ደግሞ አምላክ ነው ብለን የምትሰግድ ከሆነ በፍጡር የሚያምን እርጉም ነው ይላል ትላለችና ኦሪት። አንተ እርጉም ነህ። ምክንያቱም በፍጡር የሚያመልክ እስኪ በሉ በፍጡር የሚያመልክ እርጉም ነው። ስለዚህ አንተ ምንድን ነህ? እርጉም ነህ። ምክንያቱም ቅዱስ ጳውሎስ ከመለስሙ ለኢየሱስ ክርስቶስ ይስግድ ሁሉ ብርክ፣ ለክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል ብሎ ተናግሯል። ጉልበት ሁሉ የሚሰግድለት በምንድን ነው? በአምልኮት። ኃይላት፣ ስልጣናት፣ መኳንንት፣ አጋይት የተገዙለት ነው ብሏል ቅዱስ ጴጥሮስ። ስልጣናት የተገዙለት ነው። ታዲያ ኃይላት፣ ስልጣናት፣ መኳንንት፣ አጋይት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ይሄ ሁሉ ነቢያት፣ ሐዋርያት አምላካችን ክርስቶስ ብለው የሚሰግዱለት ከሆነ እነዚህ ሁሉ ርጉማን ሊሆኑ ነው አይደለም፣ ቡሩካን ናቸው። ስለዚህ አንተ ሃይማኖት የለህም ተብሎ አሪዮስ ተረታ። አልተረታም፣ ገና ቀጠለ። ምንም ይሁን ምን አለ ደግሞ አሪዮስ ስማችሁ ነው። ምንም ይሁን ምን በፈጠረበት ልጁ ይላል። ስለዚህ ፈጥሮታል አለ። በፈጠረበት ልጁ ይላል። ስንተኛው እርከናችን ነው? በፈጠረበት እርግጠኛ ናችሁ? አትዋሹ። ሶስተኛው ነው።
በፈጠረበት ልጁ። አሁን አራተኛው መርቻ ዋናው መርቻ አባቶቻችን ምን ይላሉ? እሺ ዋላ ነግራቸዋል። አራተኛው መርቻ ያለ ብርሃን ቆይቶ ነበር ማለት ነው። አንድ ሁለተኛ ወልድ ተመልከቱ፣ የአብ ጸዳል ነው ካልክ የአብ ጸዳል ነው ይላል መጽሐፍ። ወልድ የአብ ጸዳል ከሆነ ጸዳልን በአካል የሚኖር ከሆነ እስኪ በአካል ነው በአካል የሚኖር ከሆነ ቅዱስ ጳውሎስ ደግሞ እግዚአብሔር ግን አለ ማንም ሊቀርበው በማይችል ብርሃን ተሰውሮ ይኖራል። እስኪ በሉ ማንም ብርሃን ተሰውሮ ይኖራል። ተመልከቱ፣ ማንም ሊቀርበው በማይችል ብርሃን የሚኖር ከሆነ ወልድ ደግሞ የአብ ጸዳል ከሆነ ጸዳልን በአካል የሚኖር ከሆነ ወልድ ፍጡር ከሆነ እንዴት ብሎ ከአብ ሊቀርብ ቻለ? አሉ በክብር ተሰጥቶት ተቀብሎ ሲል ደግሞ ተቀብሎማ ካልክ እኛም ክብር እየተቀበልነውና እኛም እየሄድን እንዳብ መሆናችን ነዋ። ለዚህ ነው እኮ ዲማ ጊዮርጊስ አንዱ ሊቅ ቅኔ ሲቀኝ ወልድ ተቀብቶ በቅባት በክብር አምላክ ከሆነ እኛም በልጅሽ ቅባት ከብረናልና እመቤታችን ሆይ የኪሩቤል ዙፋን ስንቱን ይሸከማል ብሎ ተቀኝቶ ነበር። የሰማችሁ ነው አይደል? የሰማችሁ ነው። ወልድ ተቀብቶ አምላክ ከሆነ እኛም በ40 ቀን 80 ቀናችን እየተቀባን ነው። እኛም እየሄድን ከኪሩቤል ጀርባ ላይ እንቀመጣል። ዘባነ ኪሩብስ የስንታችን ዙፋን ይሆናል ብሎ ተቀኝቶ ነበር። አንድ ዲማ ጊዮርጊስ ቄስ ነበር። እንዲህ ያሉ ሊቃውንትን እግዚአብሔር አያሳጣን። ስለዚህ ተመልከቱ፣ አብ ፍጡር ብርሃን፣ አብ ፈጣሪ ነው በሉ። አብ ፈጣሪ ከሆነ የአብ ብርሃን ወልድ ከሆነ የፈጣሪ ብርሃን ምንድን ነው የሚሆነው? ፈጣሪ። የፈጣሪ ብርሃን እኔ ፍጡር ቃል አለኝ፣ ፍጡር ልብ አለኝ፣ ፍጡር አንደበት አለኝ። እግዚአብሔር ግን ተመልከቱ፣ አካሉ ብርሃኑ ከአካሉ የሚወጣ ከሆነ ክርስቶስም ከአብ የሚወጣ ብርሃን ከሆነ ከአብ የሚወጣ ብርሃን ከሆነ ወልድ ፍጡር ነው የሚል ሰው በአብ አካል ውስጥ ፍጡር አለ ብሎ መካድ ነው። ያ ማለት ደግሞ ዞሮ ሲተረጎም አብ ማለት ፈጣሪና ፍጡር ነው ብሎ እንደ መካድ ይቆጠራል። እየተረዳችሁ ነው አይደለም? ብርሃን የብርሃኑ ጸዳል ማለት እርሱ ነው። እዚህ በኋላ ይላሉ አባቶቻችን በተሳለ ባሊሆት ወይም ይሄ ሻፎ ደንጊያ ወይም ደግሞ ጦር ልቡን የተወጋ ሰው መንቀሳቀስ እንደማይችል በጸዳለ ስባቲሁ የተወጋ አርዮስ መንቀሳቀስ አልሆነለትም ይላል። ከዚያ በኋላ ክህደቱ በዚህ መዶሻ ታጭዶ አለቀ። አራተኛው እርከን እስኪ አራተኛው እርከን በሉ። በዚህ ነው እንግዲህ አርዮስን ረግጠንበት ያረግንበት እርከን ይህ እርከን። ስለዚህ ባጭሩ እስኪ አንድ ነገር ልንገራችሁ። እንዴት አድርጌ ላሳያችሁ? እሺ ባጭሩ ምን ላሳያችሁ መሰላችሁ? ፀሐይ፣ እሺ እግዚአብሔር ይስጥልን። ፀሐይ አለች አይደለም? ከፀሐይ ጨረር ይወጣል። በፀሐይና በጨረሩ መካከል ምን አለ? መካከል ላይ ያለው ምን ይባላል? ገምቱ። በፀሐይና በጨረሩ መካከል በሉ። እሺ በቃ አናውቀውም በሉ። ዝም ማለት ሳታውስቀው አናውቀውም። ለወደፊት ልመዷት በደንብ አድርጋችሁ ማለት ነው። ግን አናውቀውም ያላችሁ ሰው እንዳታደርጉ ደግሞ ማለት ነው። ታውቁት ሁሉ አናውቀውም። መልሱ ግን ታውቁታላችሁ። ዘወር ብሎባችሁ ነው እንጂ በፀሐይና በምን መካከል ጨረሩ ራሱ ማን ነው? ፀሐይ አይደለም እንዴ? ጨረር ወጣ ነው ፀሐይ ወጣ ነው የምትሉት? ጨረር እየሞኩ ነው ፀሐይ እየሞኩ ነው የምትሉት? እና በፀሐይና በጨረሩ መካከል ማለት የጅል ጥያቄ ነው እሱ ራሱ ማለት ጥያቄው ራሱ ጅል መልሳ መልስ ይባል። አይ ጥያቄው ልክ አይደለም ነበር የሚባለው። ስለዚህ ተመልከቱ፣ በፀሐይና መካከል በፀሐይና በብርሃኑ በጸዳሉ መካከል ልዩነት የለም። በአብና በወልድ መካከል ምንም ልዩነት የለም። መካከለኛ ምን እጅግ ተሰብስቦ የአዲስ ኪዳን መካከለኛ አያውቀው። የአዲስ ኪዳን መካከለኛ ማለት ምን ማለት ነው? ጌታም አምላክም የሆነ ማለት ነው። አምላክም ሰውም የሆነ ለማለት ነው እንጂ ቦታ፣ ስልጣንን፣ ተዋረድን የሚያዝን። አሁን ተመልከቱ፣
በጸዳሉና በክበቡ መካከል ልዩነት እንደሌለ በአብና በወልድ መካከል ምንም ልዩነት ስለሌለ አብና ወልድ መጠያየቅ የላቸውም። ያንኑ የክበቡን ብርሃን እንሞቃለን፣ ያው በአብ ልብነት የተመከረውን ክብር በወልድ እንቀበላለን። አለቀ። ይህ ነው። አንድ ክብር ይሰጡናል፣ አንድ ብርሃን ያበራልናል። ለዚህ ነው ማማለት፣ እንዲህ ማለት፣ መደማመን፣ መካከለኛነት የሌለው። ለዚህ ነው መሀል ላይ ምንም የለም። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰው መጀመሪያ ወልድ ወደ አብ ማልዳ ስላችሁ መጀመሪያ እነዚህን እርከኖች በደንብ ወቁ። እነዚህን እርከኖች ከያዛችሁ የፈለገ አንድ ኳትሪሊየን መናፍቅ ቢመጣ አትረዱ። ይሄ ከገባችሁ አምስተኛ እያለቀ ነው፣ አይዟችሁ እያለቀ ነው ዘመን የሚል መዝሙር አለ መሰለኝ፣ እንድትዘምሩት። እሺ ሌላ ጊዜ ማለት ነው። አምስተኛ ጸዳለ ምንድን ያለው? አቤት አቤት ጸዳለ ስብሐት ይሁን፣ የብርሃኑ ጸዳለ ስብሐት ይሁን። ኋላ ደግሞ እንደዚህ ሲል ደግሞ እኔስ ምን አልኩኝ አለ ደግሞ አንዱ ብድግ። ጸዳል ብትን ነው፣ ዝርው ብርሃኑ ዝርው ብትን ነው። ስለዚህ እኔም እኮ ያልኩኝ ወልድ አካል የለውም ያልኩ ልክ ነኝ አለ ደግሞ አጀለ ደግሞ አንዱ ደግሞ ብድግ አለና ይሄንን አለ ደግሞ ጸዳሉ አካል የለውም ክበቡ ነው እንጂ ጸዳሉ አካል የለውም እኔም አካል የለውም ነው ያልኩኝ ደግሞ ብሎ ደግሞ ሌላ ተነስታ። እሺ እግዚአብሔር ይስጥልን። አምስተኛው ምንድን ነው የሚለው? የጸዳለ ስብሐት ይሁን ጥሩ አልነገርከንም ነው የሚባለው። አምስተኛው አምሳለ አርአያሁ ነው። አምሳለ አርአያሁ ነው። የእርከኖቹ ቅደም ተከተል መለቀቅ የለባቸውም። በፈጠረበት ሲል አይ ፈጥሮ ብቻውን ያስቀመጠው ሳይሆን ከባህሪው የወጣ ከብርሃን የተገኘ ብርሃን የአብ ጸዳል ነው ብለን በዚህ ረታ ነው። እያንዳንዷን በዚህኛው በአንዱ የተነሳውን በአንዱ እየረታን ነው የሚል። አሁን ደግሞ በቃ ጸዳል ነው ካላችሁ እሺ በቃ የአብ ብርሃን መሆኑን አርዮስን በዚህ ምረታ ደግሞ የአብ ብርሃን መሆኑን አምኛለሁ። ነገር ግን ደግሞ ብትን ነው አለ። አምሳለ አርአያሁ የባህሪው ምሳሌ አለው። ደግሞ ሲሁላችሁ የባህሪው ምሳሌ በሉ። አቤት የባህሪው ምሳሌ። እኛ አሁን ተመልከቱ በደንብ በአርአያ ሥላሴ ነው የተፈጠረው። በአርአያ ሥላሴ ማንን መስለን የተፈጠርነው? ተናገሩች። ሥላሴን መስለን ተፈጥረናል። ሥላሴን የምንመስልበት ምክንያት የምንመስለው እግዚአብሔር በባህሪ እንደሚገዛ እኛ ምን ስለምንገዛ፣ እግዚአብሔር የባህሪ ሕያው እንደሆነ እኛም የጸጋ ሕያዋን ስለሆን፣ እግዚአብሔር የባህሪ ጠቢብ እንደሆነ እኛ የጸጋ ጠቢባን ስለሆን፣ በዚህ ምክንያት እግዚአብሔር የባህሪ አምላክ እንደሆነ እኛ የጸጋ ማለት ስለምንሆን በዚህ አርአያ ሥላሴ እንባላለን። አርአያ ሥላሴ ሲባል ግን የኛ የጸጋ ነው። ክርስቶስን ግን እንደኛ ነው እንዳይልበት ምን አለ? የባህሪው ምሳሌ። እስኪ በሉ የባህሪው ምሳሌ። የባህሪው ምሳሌ ነው። አካሉ አካሉን የሚመስል ማለት ነው። አካሉ አካሉን የመሰለ ባህሪው ከባህሪው ጋር ባህሪው አንድ ሆኖ የተዋሃደ በባህሪ የሚተካከለው በመልክ የሚመስለው ብለው ይተረጉማሉ አባቶቻችን ይስተሩ። በባህሪ የሚተካከለው ማለት የሚዋሃደው አንድ የሚሆነው በመልክ ደግሞ የሚመስለው። ስለዚህ ተመልከቱ፣ ለዚህ ማስረጃ ባለቤቱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ዘርእየ ኪያየ ርእዮ ላቡየ፣ እኔን ያየ ማንን አየ? አባቴን አየ። አሁን ተመልከቱ፣ ዝርው ነው ጸዳል ያለውን ይዞ ዝርው ነው ብትን ነው አካል የለውም ጥገኛ ነው እንዳይለው እኔን ያየ አብን አየ ማለት የኔ አካል እንደ አብ አካል ነው። ሕጹጽ አካል የለኝም። ሕጹጽ አካል ኑሮኝ በስጋ የመላው አይደለም። ስጋ አካል የሰጠኝ አይደለም። አካሌ አብን የሚመስል አካል ያለኝ በተዋሂዶ ተመለኮት ከአብ ጋር ተዋህጄ በአካሌ ግን በፍልጠት የምኖር እኔ ነኝ ሲል፣ ስለዚህ አብን የሚመስል አካል አለው። የባህሪው ምሳሌ ማንም ሊሆን አይችልም። አብን የሚመስል አካል አለውና ዝሮ አይደለም። አሁን ደግሞ በዚህ ይሄን ረታን ማለት ነው።
እርከን 5 ባጭሩ ነው ይሄን። አሁን እርከን ስንት ደረሰ? እርከን 6። እርከን 6 ደግሞ በዚህ የተነሳውን መናፍቅ ነው የምንፈታበት። ምን ብሎ የባህሪው ምን ብለን ነበረ? አቤት ምሳሌ። ይሄማ ጥሩ ነው ደግሞ ማለት ሳምሳሌ ደግሞ እንደዚህማ ጥሩ ነው። ምክንያቱም እኛም እኮ በአርአያ ሥላሴ እንገዛለን። መከራከሩ እኮ ነው። እኛም በአርአያ ሥላሴ እንገዛለን፣ በአርአያ ሥላሴ እንኖራለን፣ በአርአያ ሥላሴ አምላክ ነን። እኛም እንደዚህ ነው ሲለው ደግሞ ምናል ዘይእዝ ሁሉ በኃይለ ቃሉ፣ ሁሉን በቃሉ ስልጣን የያዘ። ተመልከቱ ደግሞ አሁን እንግዲህ እስኪ ሁላችሁ ሁሉን በቃሉ ስልጣን ብላችሁ ጻፉት። እሺ እንደዚህ ብላችሁ ሁሉን በምኑ ስልጣን? በቃሉ ስልጣን። አሁን ደግሞ ተመልከቱ አርአያ የአብ ምሳሌ ነው ስትል እንደኛ የምሳሌ ገዥ ሳይሆን በስልጣኑ ሁሉን የያዘ፣ ሁሉን የያዘ በስልጣኑ ሁሉን የያዘ ማን ብቻ ነው? እግዚአብሔር ነው። እግዚአብሔር ብቻ ነው። ስለዚህ እንዲህ ሲል ደግሞ እንዲህ ብሎ ባህል ጳውሎስ ነው። በስድስተኛው ደግሞ 5ኛውን መናፍቅ ግንባር ዱላ እያስተማርኳቸው አይደለም። ዳዊት በጠጠር ምን መታ? ጎልያድን። የዳዊት ወንጭፍ በእመቤታችን ይመስላሉ ሊቃውንቱ። ጠጠሮቹ በክርስቶስና በ5ቱ አዕማደ ምስጢር፣ ጎልያድን በመናፍቅ ይመስላሉ። ከወንጭፊቱ በተገኘው ደንጊያ ጎልያድን ግንባሩን እንደማለት ከቅድስት ድንግል ማርያም በተወለደው አካላዊ ቃል በእውነተኛው የሃይማኖታችን አለት አጋንንትን ፈጥፍጠናል። ከዚያ በተገኘው ደንጊያ ጎልያድን እንደመፈጥፈጥ ከድንግል ማርያም በተገለጠልን 5ቱ አዕማደ ምስጢር መናፍቅ ግንባሩን ይመታል። አልመለስ ያለ ማለት አልመለስ ያለ የቤተክርስቲያን ጋሻዋ ይህ ነው። ስለዚህ ተመልከቱ ሁሉን በኃይሉ ስልጣን። እሺ አንድ ጥያቄ ልጠይቃችሁ። ክርስቶስ የተወለደ በምኑ ነው? በኃይሉ ስልጣን ነው እንጂ በምን ስልጣን ነው? እስኪ አንድ ሀሳብ ልንገራችሁ። ጌታችን ኢየሱስ ክርስቶስ የተወለደ ምን ስለሆነ ነው ብንባል መልሳችን ምንድን ነው? ሁሉን ስለሚችል። እስኪ ሁሉን ስለሚችል በሉ። መልአክ ሰው መሆን ይችላል አይችልም? አይችልም። መላእክት ምኑ ነው? እንዲኖሩ ብቻ ነው የተፈጠሩ መላእክት። ክርስቶስ ግን ሰው የሆነው ሁሉን ስለሚችል ነው። ጌታ ሰው መሆኑ በራሱ ሁሉን የሚችል አምላክ ለመሆኑ ምስክር። ሰው መሆን በራሱ ማለት ደካማ ስለሆነ የሚደክም አለ እንጂ የማይደክም ባህሪውን በደካማ ስጋ መግለጥ የሚችል ማንም የለም። ይህ እግዚአብሔርነት ብቻ ነው። ለእግዚአብሔርነት ብቻ የሚቻል በስልጣኑ ተወለደ፣ በስልጣኑ ተሰደደ፣ በስልጣኑ ተጠመቀ፣ በስልጣኑ አስተማረ። ሲያስተምርም እንደ ባለስልጣን ያስተምራቸው ነበር። እስኪ በሉ እንደ ባለስልጣን ምን ይላቸው ነበር? ያስተምራቸው ነበር። እንደ ጌትነቱ እንደ ባለስልጣን የሕግ ምንጭ እንደሆነ አስተማረ። እንደ ባለስልጣን አስተማረ። በስልጣኑ ተያዘ፣ በስልጣኑ ሞተ፣ በስልጣኑ ዲያብሎስን ቀጠቀጠ፣ በስልጣኑ ሞትን አጠፋ። ስለዚህ ቅዱስ ያሬድ ምን አለ? አርአየ ስልጣኖ ላዕለ ሞት፣ በሞት ላይ ስልጣኑን አሳየ። እስኪ በሉላችሁ ምኑን አሳየ? ስልጣኑን አሳየ፣ ጌትነቱ። ስለዚህ ሁሉም በኃይሉ የሆነ ነው። እንግዲህ ስንጠቀልለው በ6 እርከኖች ከዛ ምን አለ? ሲደመድመው እንዳለ ታውቃላችሁ። ወውእቱ ገብረ በአካለ ህላዊሁ በዘያነጽ ኃጢአተ ነው። እርሱም ኃጢአታችን ወነበረ በእማነ እበዩ፣ ኃጢአታችን በራሱ ካነጻ በኋላ በአብ ቀኝ ተቀመጠ። ቁጥር 3 ላይ ያለችው ኃጢአታችን በራሱ ካነጻ በኋላ በአባቱ ቀኝ ተቀመጠ። እስኪ በሉ ኃጢአታችን በራሱ ካነጻ በኋላ በየት ተቀመጠ? በአባቱ ቀኝ ተቀመጠ። የ6ቱ እርከን ፍጻሜ ይሄ አየህ። በእርከን ጀመር፣ እርከን ላይ አረፍ። ክርስቶስ ከሰማይ የወረደበትን የባህሪ ልጅ መሆኑን ጀመር። መልሰን ምድር ወርደን ወዴት አደረግን? ወደ ሰማይ ማለት በአካለ ህላዊው እንዲህ አለ። ጸዳሉ ነበር፣ በፈቃዱ ተወለደ። የባህሪ ምሳሌ ነው፣ ሁሉን ወራሽ ነው።
የባህሪ ልጁ ነው፣ ጸዳሉ ነው፣ ዓለምን የፈጠረ ነው፣ የባህሪ ምሳሌ ነው፣ አካሉ የሚመስል በባህሪ አንድ የሆነ ነው። እሺ ከዚያ በኋላ ምን ሆነ? ዓለምን በራሱ አንስቶ አረገ። በራሱ የሚለውን በደንብ ያዙ። በራሱ በስልጣኑ ማለት አሁን ክርስቶስ ዓርብ ሲያማልድ ነው የዋለ የሚል መናፍቅ አሁን እኛ ክርክራችን ዛሬ አያማልድም ብቻ ነው። የዓርቡ ራሱ ካሳ ከፍሎ መታረቅ ራሱ ክሶ መታረቅ ነው እንጂ ምልጃ ይባላል። የዓርቡ ራሱ የሚባለው ራሱ ክሶ ራሱ ነው ያነጻል። ለምኑ ያነጻል አይደለም፣ በራሱ ካነጻም በኋላ ነው። ሁላችሁ በራሱ ያነጻው በምኑ ያነጻ? በራሱ ደሙ ማንጻት የሚችል መፈወስ የሚችል አካሉ መንጽሔ ነው፣ የሚያነጻ የሚያጠም ነው። በደሙ እንነጻ ዘንድ ደሙን ያቀረበልን የለመነልን ሳይሆን የሚለው በደሙ ያነጻን ነው የሚለው ቅዱስ ጴጥሮስ። እስኪ በደሙ ያነጻል ነው። ደሙ ራሱ የማንጻት ስልጣን ኃይል ያለው የሚጮህ ደም አይደለም፣ የሚያነጻ ካሊ የሆነ ደም። ለዚህ እኮ ነው ተመልከቱ። ለዚህ በደሙ ያጠበልን ነው ማንጻት የሚቻለው ደሙ። ለዚህ እኮ ነው ምን እንላለን? ይቅር በሉኝ ትምህርተ ዋት ላይ አግኝቼዋለሁ። አሁን ይቅር ባትሉኝም ችግር የለም። እና ትምህርተ ዋት ምን ይላል? መስቴ መኮንን የሚላል። መስቴ መኮንን ማለት የፈራጅ መጠጥ፣ ፈራጅ መጠጥ ማለት ነው። እስኪ ፈራጅ መጠጥ በሉ። የክርስቶስን ደም ነው። ፈራጅ መጠጥ ማለት ጥም ይብቃ ብሎ የፈረደ መጠጥ። እኔን ጠጡና ጥማችሁ ይብቃላችሁ ብሎ የፈረደ መጠጥ። አጋንንትን ይንኮታኮት ብሎ የፈረደ መጠጥ። ዓለም ይንጻ ብሎ የፈረደ መጠጥ። ለማዳን ስልጣን ያለው መልሶ የሚፈርድ መጠጥ። ይህ ደም ዓለምን ማንጻት የተቻለው ዓለምን በራሱ ከአባቱ ሳያንስ በራሱ ማለት በስልጣኑ ለካሳ በፍጥረት ላይ የተደረገው የተሸከምነው ዕዳ ይቀልዘን ራሱን ለራሱ ካሰ። ለራሱ ሲክስ ለአባቱ ካሰ ተባለ። ለምን? ሦስቱም አንድ ስልጣን ስለሆነ ለአባቱ መካሱ ለራሱ መካሱ ነው፣ ለመንፈስ ቅዱስ መካሱ ነው። ይህንን ካሳ ራሱ ከፈለ። ራሱ ስለከፈለ ግን ይቅር ባዩ ሌላ፣ አቅራቢው ሌላ፣ ሊቀ ካህናቱ ሌላ፣ ፈራጁ ሌላ ስላልሆነ ደግሞ በራሱ ያነጻ፣ በራሱ ያነጻ፣ በራሱ ይቅር ያለ የፈወሰን ያዳነ። ከዚያ በኋላ ይህንን ለይቅርታ ለምሕረት ለማዳን በትህትና ዓርብ ያደረገው እንጂ ያም ቢሆን ዓርብም ቢሆን አንሶ የዋለበት ቀን አይደለም፣ ክብሩን የገለጠበት ቀን ነው። አንዳንድ ሰው ዓርብ አሳንሶ ሌላውን ቀን ሊያከብር ይፈልጋል። እንዲህ የሚባል ነገር የለም። ዓርብን ተመልከቱ። ጲላጦስ ይጸፍኦ ሲአሎ ወገብ ይጸፍኦ ወፍጡራን ይርዕዱ በቅድሜው ይላል ቆዝሞስና ኤራቅሊስ። ጲላጦስ አቁሞ ይጠይቀዋል። የሊቀ ካህናቱ አገልጋይ በጥፊ ይመታዋል። የዚያን ጊዜ ግን ሰራዊተ መላእክት በፊቱ እየደነገጡለት ነበር። ይህንን ማመን የሚጠበቀው ማለት ነው። በዚህ ክብር ሆኖ በራሱ ይቅር ያለ ደግማችሁ በሉት እንዲሰራ በራሱ ያነጻ እሱን አደረገ። ከዚያስ በሰማይ በአባቱ ቀኝ ተቀመጠ። ተቀመጠ ማለት ለመንበሩ እንግዳ ሆኖ ኑሮ አይደለም። ስጋ እንግዳ ነበርና በመንበር ያልነበረ ስጋ ለመንበር መብቃቱን ሲያሳይ በመንበር ተቀመጣል እንጂ ንቡር ነበር አለው። ሌላው ሊቁ ቅዱስ ዮሐንስ አፈወርቅ የሚተረጉመው ተቀመጠ ማለቱ ይላል ቆሞ አየሁት ማለቱ ለጌትነት እግዚአብሔር በአማልክት መካከል ቆመ ሲባል ፈረደ ማለት እንደሆነ ለፍርድ ቁርጥ ሐሳብ መያዙን በአጋንንት መፍረዱን ለማጠየቅ ቆመ ይላል አለ። ቆመ ይላል። ተቀመጠ ማለት ደግሞ የተቀመጠ ሰው አገልግሎት እንደሌለበት አገልግሎት የለበትም፣ አገልግሎት ጨረሰ። እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ። ተቀመጠ ማለት ተልእኮ የለበትም ማለት ነው ይላል ዮሐንስ አፈወርቅ። እስቲ በሉ ተቀመጠ ማለት ተልእኮ የለበትም። በቀኝ ማለትም በስልጣን በክብር ከአባቱ ጋር ሆነ፣ ወይም ከዚህ ዓለም
ተመልከቱ። ስጋን የባህሪ አምላክ አድርጎ ቀኝ ማለት ስልጣን ነው። ስጋ ባለስልጣን ሆነ። ከአብ ከወልድ ከመንፈስ ቅዱስ ጋር አንድ ሆኖ በተዋህዶ ቃለ አብ ቃለ ወልድ ቃለ መንፈስ ቅዱስ ለመባል በቃ። ስለዚህ ተመልከቱ የምናምነው ማን ነው ሲባል የባህሪ አምላክ መድኃኒታችን ኢየሱስ ክርስቶስ። እስቲ በለው የባህሪ አምላክ ነው። መድኃኒታችን ማን? ኢየሱስ ክርስቶስ። ከዚህ በኋላ የሚመጣው ሁሉ ለተመልከቱ ምን አለ መሰለህ? ለምሳሌ ሊቀ ካህናችን ይቅር ለማለት የማይችል አይደለም። ይቅር የማይራራ ሊቀ ካህናት የለንም ይላል። እስኪ በሉት ይቃሉ አፈርሶ የማይራራ ሊቀ ካህናት። አሁን የማይማልድ ይመስለዋል። አያጅቴ ትርጉም ግን የማይራራ ሊቀ ካህናት። እንግዲህ ክርስቶስ በመራራቱ ነው እንደምናደንቅ። እንደ ቅዱሳን እኮ ይራራሉ። ለምን? ብፁዓን መሐሪያን እስመ ሎሙኒ ይምህርዎ። የሚራሩ ምንድን ናቸው? ብፁዓን ናቸው ተብሎ ተጽፏል። ብፁዓንም እኮ ይራራሉ። ክርስቶስ በመራራቱ ብቻ አይደለም ከካህናቱ የሚለይ። የማይራራ ሊቀ ካህናት የለንም ማለት ምሕረትን በስልጣኑ መስጠት የማይችል ሊቀ ካህናት የለንም ማለት ነው። የተረዳችሁ አይደለም? ምሕረትን በምኑ መስጠት የማይችል በስልጣኑ መስጠት የማይችል አይደለም። እንግዲህ ያውሱናል ራሱ የሚምር ነው። የሚያስምር አይደለም። መራራት የሚቻለው ራርቶ ዋጋ መስጠት፣ ፈርዶ ፍዳ መስጠት የሚያውቅ ነው እንጂ ምሕረት ከሱ የሌለች ምሕረት የሚያሰጥ አይደለም ማለት ነው። ዝጓ ስለዚህ ምን አለ? ዝቅ ብሎ እኮ እዚያው ቁጥር 17 ላይ ስትወዱ ዕብራውያን ምዕራፍ 1 ላይ ምንድን ነው የሚለው? አኮኑ መላእክት መንፈስም ሙንቱ እሌት ላኩ ለመልእክት በእንተ ይላለው ይረሱ ወደ ዘላለም። መልአክ ነው እንዳትለው፣ መላእክትማ መዳንን የወርሱ ዘንድ ላላቸው የሚላላኩ መናፍስት ናቸው ብሏል። ማን ትለዋለህ አለና ወበይንተ ወልዱ ሰይሬ መንበርከ እግዚኦ ለዓለመ ዓለም። ስለ ልጁ ግን አቤቱ መንበር የዘላለም መንበር ናት ብለዋል። እስኪ በሉ ስለ ልጁ ግን በሉ ለመኑም መላእክት ይኖሩ ነበር በየማነ ከመላእክት ማንኛውን ነው በቀኝ የተቀመጠ ያለው? አብይላ ቅዱስ ጳውሎስ ጠይቆ ሲሆን ማን አለው? እሱ ግን በዘላለም መንበር የሚፈርድ መንግስቱ ዘላለም የሚባል ኢየሱስ ክርስቶስ ነው። እርሱ መንግስቱ ዘላለም የሚባል ኢየሱስ ክርስቶስ ነው። እሺ መንግስቱ ዘላለም በሉ። ኢየሱስ ማን? ክርስቶስ ነው እንጂ ስለዚህ መልአክም አይደለም ሐዋርያም አይደለም ምንም አይደለም። በእነዚህ እርከኖች ጸንተን እሱ እንዳረገ እኛም ወደ ሰማያት ለመነጠቅ ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።